የጦርነት ኤክስፒሪየንስ ላለው ታጣቂ ቡድን እኔን ብትጠይቁኝ ይሄ ውሃ የሚያነሳ ነገር አይደለም። ጦርነት ያንገሸገሸው ህዝብ ትግስት ወይም ሰላም ትግስቷ ሊሟጠጥ ይችላል ብዬ አላስብም። ጦርነት በምንም ተአምር እዛ አካባቢ ላይ እንዲደረግ የሚፈልግ ሰው ካለ ሁለት ኃይል ሊሆን ይችላል ብዬ አስባለሁ። አንደኛ በእኔ ትንታኔ ግብጽ ናት። እኔ ግብጻዊ ብሆን ኢትዮጵያ ውስጥ ያሉ የብሔር ፖለቲከኞችን እርስ በርስ እንዴት ማጋጨት እንዳለብኝ ነው ማስበው። ቢኮዝ ሰርቫይቭ ማድረግ አለብኝ። የኢትዮጵያ ሰላም ለኔ ለሰርቫይቫል ጥያቄ ነው። ያለንበት ዓለም እንዳትረሱ ሪያሊዝም ነው። ሁሉም እንደ አድቫንቴጁ ነው የሚያወራው። እኔ ኢትዮጵያዊ ደግሞ ከሆንኩኝ ግብፅን እንዴት ማሽመድመድ እንዳለብን ነው ማስበው። ምክንያቱም ግብፅ ታሪካዊ ጠላቴ ናት ብዬ ነው ማስበው። እስካሁን ላለንበት ኋላ ቀርነት፣ ድህነት ዋነኛዋ እቺ ናት ብዬ ነው ማስበው። እንደ አንድ ግብፃዊ ስታስቡት ሻዕቢያንን በመጠቀም ቲፒኤልኤፍንን በመጠቀም ሌላ ታጣቂ ኃይሎችንን በመጠቀም ኢትዮጵያን ቢያምሱ አይገርመኝም። ይሄ ሊስተካከል የሚችለው በጸሎት አይደለም፣ በዲፕሎማሲ አይደለም፣ በእንትን በምናምን አይደለም። ዲፕሎማሲ አሁን ያለንበት ዘመን ላይ ከሞላ ጎደል እየከሸፈ ነው። ስለዚህ ቆጣሪውን መዝጋት ካለብን እንደ ሀገር ከየት ነው የምንዘጋው? ስለዚህ አሁን ያለው ነባራዊ ሁኔታ ከዛ ከግብፅ ጀምሮ የተያዘ ነገር ነው ብዬ ነው የማስበው። ኦኬ ያን እንያዝና በፌዴራል መንግስቱና በቲፒኤልኤፍ መካከል ሊደረግ እያኮበከበ ስላለው ጦርነት የእናንተ ትንታኔ ምንድን ነው? ምንድን ነው መንስኤው ትላላችሁ? የወልቃይት ጠገዴ ሌላኛው ሁለተኛው የወልቃይት ጠገዴ አስተዳዳሪዎች ኮሎኔል ደመቀ ዘውዱ ፋክሽን የፈጠሩ ወይም ደግሞ የአፋብን ለማለት ነው አፋብን አማራ ብሔራዊ ፋኖ ንቅናቄ በጀርባ በኩል መተውናል ይላሉ። እነዚህ ኃይሎች ጥምረት ፈጥረዋልም ይላሉ። እስካሁን በተለያዩ መንገዶች ስጠይቃቸው አንዳቸውም እዚህ ሶሻል ሚዲያ ላይ ማገኛቸው የአማራ ፖለቲከኞች ወይም የአፋብን ደጋፊዎች ጥምረት ፈጥረናል ብለው ሲናገሩ ወይም ደግሞ ስጠይቃቸው ሲነግሩኝ አልሰማሁም። ባይነግሩኝም ግን ውስጡን የሚታዩ ነገሮች አሉ። ለምሳሌ ጽንዶ የሚመስሉ ነገሮች ለምን ጥምረት ፈጠራችሁ ሲባል የሚተነተኑ ትንታኔዎች ምናምን ስታዩ ባይ ዲፎልት የሆነ ጥምረት ነገር እንዳለ ወይም እያንዣበበ እንዳለ ይነግራቸዋል። ኦኬ ካለ ለምን ፈጠራችሁ ሊባል አይችልም። ኦኬ ጥያቄ ግን እኔ ጥያቄ ወደ እናንተ ማድረሰው ጥያቄ ጥምረት ሊፈጥሩ ይችላሉ ወይ እነዚህ ኃይሎች? የአፋብን ደጋፊዎች ካላችሁ አዎ ልንፈጥር እንችላለን ካላችሁ በምን መርህ? ለምሳሌ የፋኖ ቤዚክ ፕሪንሲፕል አለ። ላለፉት 30 ዓመታት ስትጨሁበት የነበረ ስታለቅስበት የነበረ አሁንም የምታለቅሱበት ጉዳይ አለ። ሁለቱም ብቻ ልንገራችሁ፣ የፋኖንና የህዋትን በግራና በቀኝ ላስቀምጥላችሁ። እነዚህ ሁለቱ ኃይሎች ይሄንን ልዩነት ይዘው ጥምረት ሊፈጥሩ ይችላሉ። እናንተ ፍርድ ሰጣላችሁ። የትኛውንም የአማራ ፖለቲከኛ ብትጠይቀው ባለፉት 30 ዓመታት ባለፉት 27 ዓመታት ግፍ ተፈጽሞብኛል ይላል ወይም ትላላችሁ። ግፍ ፈጻሚው ማን ነው ብላችሁ ስትጠይቋቸው የአንበሳውን ድርሻ የሚወስዱት ቲፒኤልኤፍ እና ሻዕቢያ ናቸው ይላሉ። እኔም ማምናለሁ። የኔም ቤዚክ ፕሪንሲፕል ይሄ ነው። የአማራ ህዝብ ላይ እንደ ህዝብ የሐሰት ትርክ ተተርኮበታል ብዬ አምናለሁ። የዛሬ 6 ዓመትም ስታቁኝ 10 ዓመትም ስታቁኝ የማይለወጥ አቋሜ ነው። የምታቁኝ ታውቃላችሁ። ከመት ጀምሮ እንደሆነ ብዙ ጊዜ ተናግሬያለሁ። ደራሲዎቹ እነማን እንደሆኑ ይታወቃል። ኦኬ አሁን ላለንበት ሁኔታ ኢሰብአዊ ድርጊት፣ መፈናቀል፣ ጄኖሳይድ ለደረሱብን አጉል ነገሮች የዳረጉን እኚህ ኃይሎች ናቸው ብላችሁ ስትናገሩ እንዳልነበረ ይሄንን በደል ምን አርጋችሁ ነው ከነዚህ ደራሲዎች ጋር ጥምረት ለመፍጠር የተነሳችሁት?
የነሱን ደግሞ የመታገያ አጀንዳ ነገራቸው። የቲፒኤልኤፎችን አሁን ላይ ከረንትሊ የሚያራምዱት ምዕራብ ትግራይ ወልቃይት፣ ጸገዴ፣ ጸለምት፣ ራያ አካባቢ ወራሪ እያሉ ነው የሚጠሯችሁ። ወራሪ ማለት እናንተ ፋኖ ኃይሎች ይዛችሁታል፣ ከፌዴራል መንግስቱ ጋር አብራችሁ በመሆን መሬቶቻችንን ይዛችኋል፣ ከተቻለ በሰላም ካልተቻለ በጉልበት ልንወስድ እንመጣለን ይላሉ። እናንተ እነሱ ወራሪ የሚሉትን የያዛችሁትን ቦታ ደግሞ እናንተ የአማራ ህዝብ አጽመ ርስቱ ነው፣ ወልቃይት በረሳሽ ቀኜ ትርሳኝ እያላችሁ ላለፉት 30 ዓመታት እንደመታገያ አጀንዳ አስታረጉት ነበር። እነሱ ወራሪ ይሏቸዋል። ለማስለቀቅ ነው የምንመጣው፣ ጦርነት የምናደርገው ግዛቶቻችንን ለማስለቀቅ ነው ይላሉ። እናንተ አጽመ ርስታችን ነው ትላላችሁ። የሰማይና የምድር ያህል ልዩነት አለ በእናንተና በእነሱ መካከል። በሌላ አባባል በእነሱ አይን ወራሪ ናችሁ። እናንተ ደግሞ እነሱን የምታዩት ወረው ግዛታችሁን ይዘው እንደነበር ነው። አንዳችሁ ለአንዳችሁ ወራሪዎች ናችሁ። እንዴት አስታርቃችሁ ነው በጋራ ስለመታገል ጥምረት የፈጠራችሁት? ይሄን ጥያቄ ባልጠይቅ ሰይጣን ራሱ ይታዘበኛል። ይሄን የአማራ ህዝብ መስማት ይፈልጋል። ኦኬ፣ አልገባቸው እንደሆነ ጥምረት ፈጥረናል የምትሉ አካላቶች ማስረዳት አለባችሁ። እንዲሁ ዝም ብለ የሐሰት ትርክት ተደርጎብኛል፣ አስገድለውኛል፣ የሰብአዊ ድርጊት ተፈጽሞብኛል ምናምን ስትል ኖረ በአንድ ጀንበር ነው ትችዋለሁ ጥምረት ፈጥሬ ያለው ካልክ እንዴ ህዝብ ቁማር የምትጫወትበት ነገር አይደለም። አረቄ ቤት ስትገናኝ ችርስ የተባባልክ ጥምረት የምትፈጥርበት፣ ሂሳብ ሲከፈልልህ ጥምረት የምትፈጥርበት፣ ስትጣላ ጥምረቱን አፍርሸዋለሁ የምትለው ነገር አይደለም። የምታወራው ሲሪየስ ጉዳይ ነው። ዘሄግ ሊወስድ የሚችል ጉዳይ ነው። ይህንን ነው ለስልታዊ ድጋፍ አማራ ትግል ውስጥ የገቡ ኃይሎች አሉ። እነዚህ ስለ ስልታዊ ድጋፍ የገቡ ሰዎች አንደኛ ይሄ ጥያቄ እንዲነሳ አይፈልጉም። ይሄ ጥያቄ ሊነሳ ሲሉ አምታች ነገሮችን እንደሚጨምሩ ታውቃላችሁ። ምን አገባ፣ ማን ጠየቀ፣ እኛ ወደፊት እየሄድን ነው፣ ነገ እነግርሃለን፣ ስንገባ እናወራለን ምናምን። ኖ ከመግባት በፊት አሁን ነው ማውራት ያለብን። ህዝቡ መስማት ይፈልጋል። በትግራይም በኩል እንደዛ ባለፉት 27 ዓመታት ባለፉት 30 ዓመታት ኢቨን ሪሰንትሊ እንኳን ሻዕቢያ ግዛቶቻችንን አሁን እንኳን በጣም ብዙ ትግራዋይ ኦፖዝ ያደርጋሉ። ይሄ ትክክለኛ ጥምረት አይደለም ይላሉ። ቅርጽ ያለው ፖለቲካ ያራምዳሉ። አይታችሁ ከሆነ ከትግራይ በኩል የፌዴራል መንግስቱን እኛ በምንጫወተው የተለያዩ ታክቲኮች ተጫወተን የፌዴራል መንግስቱን ማሽመድመድ ካለብን እናሽመድምዳለን እንጂ ከሻዕቢያ ጋር የሚደረግ ጥምረት ትክክል አይደለም የሚሉ ትግራዮች አሉ። በአመክንዮ መጥተው ማለት ነው። በቅርብ እንኳን ዛላምበሳ አካባቢ የኢሮብ ማህበረሰብ ካሪኩለም ተቀርጾለት ትምህርት የተማረ ነው። ግዛቶቻችን ተወስደዋል፣ ሴቶች ተደፍረዋል፣ ቆርቆሮ ተነቅሎ ተወስደዋል፣ ጭልፋ ተሰርቋል፣ ማንኪያስ ተሰርቋል ስትል ስትናገር ኖረ። የቲፒኤልኤፍ ደጋፊ በአንድ ጀንበር ጄኖሳይድ ተፈጽሞብኛል ብለህ በአንድ ጀንበር ያንተተ ከሻዕቢያ ጋር ጥምረት ፈጠርኩ ስትል የትግራይ ህዝብ ይጠይቃል። የትግራይ ህዝብ ይጠይቃል። እንዴት ነው ትላንት እንዲህ ብለኸኝ ነበር፣ አሁን እንዴት ነው ጥምረት የፈጠርከው ይላል። ይሄን ማስረዳት አለብህ። ይሄን ማስረዳት አለብህ። ይሄን መጠየቅ አለበት። በተረፈ ያዋጣኛል ካልክ አንተ ከፈለክ ከፍቅር ሲዝም ጋር አላያንስ የመፍጠር መብት የተጠበቀ ነው። ግን ድብን ተደርገህ ትጠይቃለህ። ፖለቲከኛ ነኝ ብለሃል፣ ታስረዳለህ። አትጠየቅም። እንዳትመጣ እዚህ በቃ እንዳታወራ። ወይድና ቤትን ከፍተህ እዛ ላይ ገብተህ ማይክ ገዝተህ ዝም ብለህ አውራ። ፖለቲካ ከሆነ ግን የምናወራው ከኤ ተነስተህ ዜድ ጋር እንዴት እንደምደርስ ማሳየት ስለሆነ በዚህ ምክንያት ምናምን ብለህ ትናገራለህ፣ ታወራለህ፣ ትሄዳለህ፣ ትረጫለህ፣ ትሄዳለህ እንጂ አምታተህ ምናምን አደናብረህ ምናምን አምታታው በከተማው ምናምን እንደዛ ሊሆን አይችልም። ፖለቲካ ከሆነ ጽድት ያለ ውይይት ማድረግ አለብን። ክቡራትና ክቡራን በዚህ ዙሪያ ነው የምናወራው። እነዚህ ፖለቲከኞች የሚናገሩትን እንሰማለን። ከዋንጋሪ ይህንን ልጅ ከዚህ ከሞቀ ውይይት እናሰናብተው እና እዛ የማዳም ቅመሞች ቤት እንክተው። እሺ፣ ከይርታቸው እንጀምራለን። ከዛ ወደ ጀነራል እንሄዳለን። ከዛ ወደ ሶራ፣ ከዛ ወደ መስፍኔ፣ ከዛ ወደ ዋንጋሪ እንሄዳለን። እዚህ ጋር ሌላ ማቃቸው ካሉ በቃ በቂ ነው።
በቂ ነው። እዚህ ያሉት በቂ ናቸው። ወደ 13 ሰዎች ልካቸዋል። እስቲ ጉልበቴን ምናምን ሊና አሁን ለጊዜው ያዝኩት 6 ደቂቃ ለሁላችሁም እንሰጣችኋለን። 6 ደቂቃ 4 ዙር ነው የሚሆነው። ሁላችሁም የቤቱን ሕግ ታውቃላችሁ። በፍጹም መከባበር ላይ የተመሰረተ ውይይት እናደርጋለን። በፍጹም መከባበር ላይ በጨዋ ቋንቋ ውይይት እናደርጋለን። መዘላለፍ ካለ ክብረነክ የሆኑ ቃላቶች ካሉ ይሄ ንግግር ትክክል አይደለም በሉኝ። ሁሉም ቃላቶችን የአእምሮ ጋር ስላሉ ግራ ቀኙን አይቼ ከከበደኝ ከህዝብ ጋር ተማክሬ አጸያፊ ከሆነ አቁም ካልኳችሁ አውቶማቲካሊ ማቆም ነው። መከራከር አይጠበቅባችሁም። ስድብ ነው አቁም ካልኳችሁ ታቆማላችሁ። ወደ ቀጣዩ ትንታኔ ትሄዳላችሁ። በዛ አውድ ነው የምንሄደው። አድማጭ ተመልካቾቻችንን እናከብራለን። በመፍራትና በመንቀጥቀጥ ለጆሮአችሁ ተስማሚ የሆኑ ውይይቶችን እናደርሳለን። መልካም ውይይት። ከይርታቸው ጀምራለሁ። አቶ ይርታቸው 3 ዙር አላችሁ እያንዳንዳችሁ። የሶስት ዙር 18 ደቂቃ ነው ማከፋፈላችሁ። በመጀመሪያው ዙር 6 ደቂቃ፣ በሁለተኛው 6፣ በሶስተኛው 6። ከዛ ከ3 ዙር በኋላ እንሰነባበታለን ማለት ነው። አቶ ይርታቸው ሜዳው ሚው ፈረሱ ሚው። ኦኬ ታንክ ዩ ቴዲ። እኔ እስካለኝ መረጃ ጥምሮ የሚባል ከፋኖ ጋር ጥምረት የተፈጠረ ከወያኔ ጋር የለም። አንደኛ በምንም ተአምር የሚስማሙ መንገድ የለም። ወያኔ የመገንጠል መንፈስ ነው ያለው። የራሱ ባንዲራ ይዞ የኢትዮጵያ ባንዲራ ወይም የኢትዮጵያ ሰንደቅ ዓላማ ጫፉን መንካት የማይፈልግ ጽንፈኛ ወያኔ ሓርነት ትግራይ ነው። ወያኔ እየሰራ ያለው ከብልጽግና ጋር ነው። ብልጽግናና ጌታቸውም ወያኔዎች ናቸው። ኮሎኔል ደመቀም ከብልጽግና ከሰሩ ከወያኔ ጋር አብረው እየሰሩ ነው ያሉት፣ የአብይ ስልጣን ለማስጠበቅ ማለት ነው። ስለዚህ በዛ ነው የማየው። እኔ እንደ ወልቃይት እንደ አማራ መላው የአማራ ህዝብ ችግር ሲፈታ ነው የወልቃይት፣ የጠለምት፣ የራያ፣ የአዲስ አበባ፣ የናዝሬት አጠቃላይ ኢትዮጵያ ውስጥ የሚፈታው ችግሩ እንጂ የወልቃይት ብቻ ለብቻው ተነጥሎ መፍትሄ ይሆናል፣ ለወልቃይት ብቻ የሆነ መፍትሄ ይሰጠዋል የሚባል ግምት የለኝም። ለምን አብይ ያየሁት አማራ አመራሮች እና እንትን እየመታ አማራን እየከፋፈለ ስልት እየተጫወተ አሁን ወልቃይት ብቻ ሰላማዊ ሰልፍ ሲወጣ ምን ያህል ከአማራ ህዝብ እንደነጠለው አብይ አህመድ ከፋኖ ከመላው የአማራ ህዝብ እንደነጠለው እያየሁ ነው ያለው። ያ እንዳይሆን ነው ስታገል የቆየሁት እኔ። ስለዚህ ነገር ግን አብይ እንዲበሉ ተብለው ትዕዛዝ የተሰጣቸው የሚያወሩት ስለሆነ ለጊዜው ብዙ ባይኖርም በአስተሳሰብ አማራውን ብልጽግና ወጥቶ ድምፅ ይቆራርጣል። ይርታቸው መረጃ ያለው ወሰደኝ እና ስለዚህ አረ ይርታቸው እባክህ አይሰማም። ይሰማል? ይርታቸው አይሰማንም። በእናትህ አቶ ይርታቸው እስኪ ተንቀሳቀስ። እሺ ወደ ሌላ ሰዎች እንሂድ። እሺ በነገራችሁ ላይ እችን የአየር ሰዓት ማባከን የለባችሁም። ቶሎ ብላችሁ ኔትወርካችሁን አስተካክላችሁ ፕሮፓጋንዳችሁ መስራት አለባችሁ። 1000 ሰው ምናምን አጠቃላይ እዚህ በዩቲዩብ በፌስቡክ የሚያደምጧችሁ ብዙ ሰዎች ናቸውና እንደ ቀላል ባታዩት። እሺ ጀነራል ወደ አንተ ልምጣ። 6 ደቂቃ አለ። አመሰግናለሁ። ያ ጥምረትን በተመለከተና በፌደራል መንግስትና በወያኔ መካከል ጦርነት ይካሄዳል ወይ በሚለው ነው የሚሄደው። ጥምረትን በተመለከተ የፋኖ ደጋፊ እዚህ መጥቶ ጥምረት የለም ይላሉ። የፋኖ ጦር አበጋዞች ምን ይሰራሉ? ከቲፒኤልኤፍ እና ከሻዕቢያ ጋር ጥምረት ከሌለ ምን ይሰራሉ? ጀነራል ተፈራ ማሞ እኛ ያለን የኢትዮጵያ መንግስት ኤርትራ ላይ መተኮስ አይችልም ያሉት በአማችነት ነው? ልጅ ስለሰጣቸው ተጋብቶ ነው ወይስ በምንድን ነው? እነ መሬ ወዳጆ እነ ዘመነ ካሴ ምን ይሰራሉ መቀሌ ላይ? ጥምረት የለም ብሎ መካድ አይቻልም። እዚህ ጋር ሚዲያ ላይ ጥያቄ የሚነሳው
መረጃና ማስረጃ ተይዞ ነው አንድ ሚዲያ ጥያቄ የሚያነሳው። እናና ፈልፍልልኝ እናና ወይ እንደ ቁርአን ሐዲስ ንገረኝ ወይም መጽሐፍ ቅዱስን ስበክልኝ እያለ አይደለም። ሚዲያ ላይ መረጃ ይዞ ነው የሚመጣው። ይሄ ጉዳይ እንዴት ነው ብሎ ነው እየጠየቀ ያለ። ስለዚህ ግልጽ ነው። እኔ ትግሉ ጥምረቱን በተመለከተ ጥምረቱ ብቻ ሳይሆን የተነሱበት ዓላማ የስልሳዎቹ አስተሳሰብ አንተ የምታውቀው ነው። በብሔር ውስጥ ክላሽም በብሔር ስም ክላሽም ያዝክ ከክላሽም ወርደ በኢህአዴግ ውስጥም በመንግስትም የሰሩ ፓርቲዎች አክቲቪስትም ነጋዴ እንጂ ለዛ ብሔር የሚሰራ አይደለም። ጸረ የዛ ብሔር ነው፣ ጠላት ነው የሚያፈራው። የመጀመሪያ የዛ ብሔር ጠላት ሆኖ ነው የሰሩት። ለዛ መላምት ሳይሆን ብዙ ምሳሌዎችን ማንሳት እንችላለን ማለት ትችላለህ። በለፍ እንደሰራ እንደዘፈነ አመራሮች እንደዘፈሩት እንደዘረፉት የትግራይን እናቶች ህይወት ቀይሯል ወይ? የትግራይን አርሶ አደር ህይወት ቀይሯል ወይ? ልጆቿን ለጦርነት የገበረችውን ትግራይን እናት ጠቅሟታል ወይ? ይሄን ማለት ትችላለህ። ከኤርትራ ጋር እየተሞዳሞዱ ሀገርን የከዳ አጀንዳ፣ ሀገር የመካድ አጀንዳ እያካሄዱ ከኤርትራ ጋር ሀገር ከካደ ከሌላ ሀገር መጥቶ ሀገር ከሚወራው ባንዳ ጋር ባንዳ አልሆንም ያለውን አባላቸውን እየገደሉ ለምንድን ነው ታዲያ ካፒቴን መስረሻ እና ኮሎኔል ማህባ ኢሳት ላሱ አመራሮች ኖ ብሎ ከነሰራዊታቸው ተመለሱት? ወይስ አማራ ክልል የሚደረገው ውይይት የተፈጠረ ነው? የተኛው ብሔር በብሔር ተደራጅቶ በብሔር ስም የነገደ አካል ነው ለብሔሩም ለሀገሩም የጠቀመው? አልጠቀመም። ለምንድን ነው ጥምረት የሚያደርጉት መሰለህ ቴዲ? የተደራጁበት ዓላማ ቢዝነስ ስለሆነ ቢዝነስ ነው። በአየር ላይ ነው የሚሰሩት፣ በአየር ላይ ነው የሚያፈርሱት። መሰረት አድርጎ የተነሱት ህዝብ የህዝብ መነገጃ እንጂ ዓላማቸው ያ ህዝብ አይደለም። ለዛ ህዝብ ክብር ቢኖረው እውነተኛ የዛ ህዝብን ጉዳት ይዞ ቢነሱ አይ ህይወታችን በደማችን ነፃ እናወጣለን ብሎ ቢነሱ ወይ ጥያቄ እንመልሳለን ብሎ ቢነሱ ለሚያደርጉት ውሳኔ ሁሉ ስህተት እንዳያስከትል የህዝብን ክብር የጠበቀ አካሄድ ያካሂዱ ነበር። ሌላ በጣም ሲታይ የንግድ ነው የሚል በጣም የህፃን ጨዋታ ነው የሚል ሚዲያ ይሄን ድርጅት የሚደግፍ ሚዲያ ምን ያወራል መሰለህ? በሃይማኖት ያወራል። ወርዶ በሃይማኖት ያወራል። አንድን ሃይማኖት ጠቅሶ አፈር ከድሜ እያበላ ያወራል። እና ሀብታሙ አያሌን መከተል ትችላለህ። የዚህ ሚዲያ ሃይማኖት ውስጥ እንዳትገቡ የሃይማኖት ሰዎች ስላሉ አይ ለሃይማኖት ብዬ አይደለም እነሱ ምን ነገር ነው እነሱ መመጫ ይስጡ። ይሄ ማለት ምን እንደው ታውቃለህ? ሌላውን እየነካ ሲትድ ለዛ ህዝብ እንኳን በትክክል ቆመ እንደሆነ ጠላት እያፈራኝ ነው። ጠላት ነው። አሁን አማራ ክልል የሚደረገው የአማራ ብሔር እንቅስቃሴ ብሎ የተደራጁ ኃይሎች እነገዱም የተጠለፉበት ኦሮሚያ ክልል የተተፋባቸው ህዝብ የተፋቸው እንደነ ጀዋር ያለው ነጋዴዎች ህዝብ አክ ብሎ የተፋቸው ገና ለገና እንቅልፍ ተኝተው ያሉ የአማራን ብሔርተኞችን አዲስ ፈጥሮ በአማራ ህዝብ ለመቀለድና ለመነገድ እየተሰራ ያለ በጣም ቀላል የሆነ ወራዳ አስተሳሰብ ነው። ይሄ አስተሳሰቡ ማለት ነው የሞት አስተሳሰብ ነው። ሊነሳ የሚችል አይደለም። ህዝባዊ መስራት የሌለ እንዲሁ አይታይ በቀላሉ መጥፋት የምትችል ነው። ምክንያቱም ህዝብን የመሰለ ነገር ይዘህ ተነስተህ ህዝብ ነው ያንተ ደጀን፣ ህዝብ ነው የሚያስታጥቅ፣ ለህዝብ ነው የተነሳው፣ ህይወትን ነው ይዘህ የተነሳው። ቀልድ አይደለም። ወጣት እየተሰዋ ነው አይደል? ካንተ ስር ያለው አንተ ምን ትሰራለህ? ለምሳሌ ቅድም አንስተሃል ወልቃይትን ጉዳይ። ወልቃይት ላይ አንዴም አንስተሃል። ወልቃይት ላይ ሲሄዱ ከቲፒኤልኤፍ ጋር ጽምዶ የሚፈጥሩ ከሆነ ወልቃይትን ቀጥታ ማስረከብ አለባቸው። ይሄን ቀጥታ ማስረከብ አለባቸው። ይሄን በትግራይ በአማራ ህዝብ ጥቅም ላይ ለአማራ ህዝብ ከቆሙ የአማራን ህዝብ ጥቅም ሽጦ ነው ጥምረትን የሚያደርጉት። ቲፒኤልኤፍ ጥምረት የሚፈጥረው ለምንድን ነው? ለሱ ሰርግና መልስ ነው። አንደኛ ያለመውን ግዛት የተወረረ ነው ይቀበላል። ሁለተኛ ህገ መንግስት ላይ ደግሞ ስለማይስማሙ መሀሉ እንኳን ቢመጡ ዞር ብሎ ከሱ ጋር የሚስማሙ አሉ። ከኦሮሚያ በክል ወልፍ በአንቀጽ 39 ስለሚስማሙ ዞር ብሎ መጥቶ ይገርፏቸዋል፣ ያጠፋሉ። ገብቷል አይደለ? ስለዚህ መሰረቱ ህዝባዊ ወደነ የግለሰቦችን ፍላጎት የሚያሟላ እና እከሌ ትላንት በብሔር ተደራጅተው ተጠቅመዋል እኛ ምን እንጠቀም
የእኛን ብሔር እናስፈጅ የሚለው ነው። አመሰግናለሁ። ቴንክ ዩ ጀነራል። ወደ ሶራ እንሄዳለን። እሺ ቴዲ አመሰግናለሁ በጣም አንዳንድ አንተ ያነሳሳቸው ነገሮች አሉ። ጀነራልም አንዳንድ የነካካቸው ነገሮች አሉ። ጥምዶ በሚለው ነገር ላይ አሁን ጥምዶ የሚለው ነገር አይፈጠርም የሚል ነገር ተነስቷል። ግን ጥምዶ ኦልሬዲ እንደተፈጠረና አብረው እንደሚሰሩ ብዙ ማስረጃዎች አሉ። በቅርብ እንኳን ያየነው የሰለሞን የሚባለው ልጅ የሰጠው መግለጫ የፋኖ ውስጥ ሴል እንዳለው ህወሓት ትዕዛዝ የሚቀበሉት ከህወሓት እንደሆነ አደረጃጀት፣ ትጥቅ፣ የተለያዩ የሎጂስቲክ ድጋፍም እንደሚደረግላቸው ከህወሓት የወጡ ማስረጃዎች አሉ። እንደ አጠቃላይ ስናየው ያው ከህወሓት ጋር ተጣምረው እየሰሩ እንደሆነ ከሻዕቢያ ጋር ጭምር ሱዳንም ሆነ ኤርትራ ውስጥ እየተገናኙ መረጃ እንደሚለዋወጡ የተለያዩ ድጋፍ እንደሚደረግላቸው ማስረጃዎች ወጥተዋል። እንግዲህ እንጂ አብረው አይሰሩም የሚል ነገር ማለት ከባድ ይመስለኛል። አብሮ እየሰሩም እንደሆነ እየታየ ነው። ያው በአጠቃላይ የሚታየው ፋኖ ምንድነው የፋኖ ትግል መርህ አልባ ሆኗል። የትግሉን መነሻ ጥሷል። አሁን ለግል ጥቅምና ለራሳቸው የፖለቲካ ፍጆታ ብቻ የሚያደርጉትን ነገር መከተል ስለያዙ ነገሮችን ሁሉ በዛ መንገድ እየያዙት ነው ያሉት ብዬ ነው የማምነው። ያ የሚያሳየው ለምሳሌ የወልቃይት ጉዳይ የአንደኛ አማራ ክልል ትጥቅ ፍቱ ሲባል ትጥቅ አንፈታም፣ ምክንያቱም የትግራይ ክልል ያለ ታጣቂ ኃይል ትጥቅ ስላልፈታና ለኔ ቋሚ ጠላቴ የሆነ የህወሓት ኃይል ትጥቅ ሳይፈታ ትጥቅ አልፈታም ብሎ ነበር ጦርነቱ ሲካሄድ ነበረው። ትጥቅ አልፈታም ያለው የጦርነቱ መነሻ አንዱም እሱ ነው። ያንን መነሻ የሆነውን ወልቃይትን ዛሬ ወደ ዳር ትለው ወይም እንደ ቅርንጫፍ ነው የምናየው፣ ዋና ትግላችን እሱ አይደለም ብለው ከቋሚ አንድ ጊዜ ማስጠንቀቂያ መጥቷል። መኪና ውስጥ ሆነ መሪ እያሳየ በመግባት አይዶ ነው ይርታቸው ድጋሚ ላይቭ መግባት የምትችል አይመስለኝም። የተወሰነ ጊዜ ሊቀጡ ይችላሉ ወይም ደግሞ በይቅርታ ሊያልፉ ይችላሉ። ተደጋጋሚ የሆኑ ከገስቶች እንደዚህ አይነት ምልክቶች ካሉ እኔ ራሴ ሆስቱ ራሱ ቅጣት ሊጣልበት ይችላል። ስለዚህ በተለይ የሆነ ቲክቶክ ማይፈልጋቸው ነገሮች መኪና ውስጥ ሆናችሁ ምናምን ላይቭ ባትገቡ፣ መሪ እያሳያችሁ ቪዲዮ ማሳየት ግዴታ አይደለም። ለጊዜው ቪዲዮ በምናሳይበት ጊዜ ታሳያላችሁ። በኦዲዮ እያወራን ካለን ግን እንዲህ ያሉ ነገሮች አቁም። አሁን ይርታቸው አውቶማቲካሊ ወይ ለሳምንት አይዶ ነው ወይ ለምን ያህል ጊዜ እንደሆነ አላውቅም፣ ቲክቶክ ራሱ ነው ያባረረው። እሺ ቀጥል ሶራችን። እና የዋናው የትግል መነሻ ትጥቅ አልፈታም የሚል ነበረ። ትጥቅ ማንፈታው በትግራይ ኃይሎች ትጥቅ ስላልፈቱ ለእኔ ስጋት ናቸው በሚል ነበር ፋኖ ትግል የጀመረው። ያንን መርህ ጥሷል። ዛሬ ፋኖ ያንን ነገር እንደ ቅርንጫፍ ነው የምናየው። ወልቃይት ጉዳይ ለእኛ አሳሳቢ ነገር አይደለም ብሎ ከጽምዶ ፈጥሮ ከህወሓት ጋር እየሰራ ነው ያለበት ሁኔታ ነው ያለው። ሁለተኛው ደግሞ ህገ መንግስቱ እኔን አይወክለኝም፣ እኔ ያልተካተትኩበት ህገ መንግስት ነው። ይህንን ያደረገው ደግሞ ህወሓት ነው። ህወሓት ላለፉት 30 ዓመታት 27 ዓመታት እኔ ሲገድለኝ ነበረ የሚል እሳቤ ነበረው። አሁን ያንን መስመር ስለዋል። ይርታቸው ቲክቶክ ነው ያወረደ። ቪዲዮ አታብራ፣ መኪና ውስጥ ሆነ ቪዲዮ አታብራ። አስፈላጊ አይደለም። ቪዲዮ አላበራህም እኮ ለዛ ነው አላስፈላጊ። በቃ ቪዲዮ አታብራ። እኔ አላበራም። ለምን መሰለህ እየነዳሁ ስለነበር አታሳይ። በኦዲዮ አውራን መልክ ሲናፈቀን እኛ እንነግርሃለን። የዛን ጊዜ ታበራለህ። ችግር የለውም። እሺ ወደ ሰው እና እንደዛ ነው። በአጠቃላይ የፖለቲካው ሂደት አሁን ምንድነው እየታየ ያለው? ዋናው ለህዝብ ትግል ነው የሚባለው ነገር የይስሙላ እና የውሸት ትግል ነው እየተካሄደ ያለው። ለህዝብ አስቦ ሳይሆን ለፖለቲካ ፍጆታቸውን ለማስፈጸም ነው። ለምሳሌ አሁን አምነስቲ ኢንተርናሽናል ያወጣው ሪፖርት ቅድም ነካክተዋል መሰለኝ ስታየው፣ አሁን ሰዎች እየተጨነቁ ያሉት ማን ነው ተጠያቂ የተደረገው የሚለው ላይ ነው ትኩረት እያደረጉ ያሉት እንጂ የተጠቁት ሰዎች ምን ያህል ጉዳት ደረሰባቸው፣ ምን አይነት ነገር ተፈጸመ የሚለው ስለ ህዝብ የሚያስብ ሰው ቢሆን ምን ሆነች፣ ምን ሆነ፣ እንደዚህ እንዴት ሞደርን ስሌቨሪ ይካሄዳል ብሎ መጨነቅ ነበረበት። ግን እነሱ የሚጨነቁት ለምን መንግስት አልተወቀሰም፣ ለምን ሚስተር ኤክስ አልተወቀሰም፣
ምናምን የሚሉ አስተሳሰቦች ነው ያሉት። ለህዝብ እንታገላለን የሚሉ ሰዎች ማለት ነው። አሁን ለምሳሌ ከዚህ በፊትም ሄቨን የምትባል ልጅ የባህር ዳር እንደዛ ጥቃት ደረሰባት፣ ፖለቲካ ሰሩባት፣ ከዛ ዞር አሉ። ብርቱካን የምትባል ኢቢኤስ ላይ ቀረበች፣ ሁሉ ጩኸት መጣ፣ ፖለቲካ ተሰራ፣ የሆነ የሚፈልጉትን አካል ለመምታት ተጠቀሙበት፣ አለፈ። ህወሓት በራሱ ሰዎች በራሱ ምሁራን 76% ጥቃት የተደረሰው የሻዕቢያ ጥቃት አድርሷል፣ 1000 ሰው ገሏል፣ አክሱም ላይ ሴቶችን ደፍሯል፣ የተለያዩ ነገሮችን አድርጓል ተባለ። ለህዝብ የሚያስብ እኮ ቢሆን ይህንን መርህ እኮ አይተውም ሰዎች። ግን አስተሳሰቡ ምንድነው? ለህዝብ ሳይሆን ለፖለቲካና ለፖለቲካ ብቻ ስለሆነ የሚያስቡት ዓላማ የሆነ ኃይልን ለማስጠቃት፣ የሆነ ኃይልን ለመውቀስ፣ ለሆነ ፖለቲካቸውን ለመስራት፣ ስልጣን ለመያዝ ስለሆነ ሰዎች ማሰብ ያለባቸው አሁን ይህንን ነው። የሚታዩት ነገሮች ሁሉ ሰዎች ለህዝብና ለተጎጂዎች አስበው አይደለም። ዛሬ ሚዲያ ላይ ዩቲዩብ ላይ የሚጮሁት የተለያዩ ነገሮችን የሚያደርጉት ይሄ አሁን የአምነስቲ ኢንተርናሽናል የመንግስት ጥቃት ነው ያደረሰው ቢባል ኖሮ 5-6 ቦታ እየቀረቡ ሰዎች ኢንተርቪው ይሰጣሉ። መንግስት ማለት እንደዚህ አይነት ነው፣ መንግስት ማለት እንደዚህ ነው የሚያደርገው ምናምን ብሎ የሆነ ፖለቲካ ይሰራሉ። በቃ ይረሷቸዋል። ተጎጂዎቹን ደግሞ ያልፋል። ደግሞ እንደገና ደግሞ ሌላ አጀንዳ ይፈለጋል። ልክ ዛሬ ትናንት ካሚንግ ሱን ብለው ሲጠብቁ የነበሩ ሰዎች የእነሱ የሚፈልጉት የፖለቲካ ዓላማ የሚመታላቸው ሳይሆን ሲቀር ዝም አሉ። ራሳቸው ናቸው ካሚንግ ሱን ብለው የነገሩ። ራሳቸው ደግሞ የሚፈልጉት ፖለቲካ ግብ ሳይመታላቸው ሲቀር ደግሞ ዞር አሉ። ይሰመኩ ምናምን ቢሆን የመንግስት ነው ምናምን ብለው ሊያሸማቅቁት ይሞክሩ ነበር። አሁን አምነስቲ ኢንተርናሽናል ሆነባቸው። ይሄ ነገር ፍትሃ አይደለም ወይ ሚዛን አይደለም ምናምን ነገር እንኳን እንዳያስቡ ሆነባቸው። ለተጎጂዎቹ የሚለውን ነገር ትተውት ለህዝብ ነው፣ እኛ ለኦሮሞ ህዝብ ነው የምንታገለው፣ የኦሮሞ ህዝብ ለምን ይበደላል ምናምን የሚሉ ሰዎች፣ ለሴቶች ነው የምንሞተው ምናምን የሚሉ ሰዎች ዛሬ ኦላ በጣም ቅዱስ ነው እንደዚህ አያረግም የሚል ፖለቲካ ይሰራሉ። ትናንት ኦላ እንደዚህ ነው። ኦኬ ቴንክ ዩ። እሺ ወደ ዋንጋሪ እንሄዳለን። ዋንጋሪ 6 ደቂቃ አለው እንደሚ ዋንጋሪ ነው። እኔ ነኝ መስፍኔ ነው። መስፍኔ መሰለኝ። ታንኪዩ። አጀንዳዎቹ ላይ እኔ እንግዲህ አሁን ያለ የኢትዮጵያ ፖለቲካ አገረ መንግስትንና ገዢን ለይቶ ያላወቀ ፖለቲካ ነው ብዬ ነው የማስበው። ከተቃዋሚ ጎራ ኢትዮጵያ ውስጥ ያለ ፖለቲካ ከኤርትራ መገንጠል ጀምሮ የሴራ ፖለቲካ ኢትዮጵያን አቆርቁዞ የደከመች ኢትዮጵያን ፈጥሮ የኢትዮጵያን ብሔራዊ ጥቅም የሚሻሙ አካላት የሚሰጡን አጀንዳ ነው ብዬ ነው የማስበው። 70%፣ 30% የውስጥ ችግራችንም ቢሆን በ30% ችግራችን ላይ ግን 70%ቱ የውጭ አጀንዳ የሚያራምድ የፖለቲካ ኤሊት ነው ብዬ ነው የማስበው። ምክንያቱም ይሄ ኤሊት ብሔራዊ ጥቅምንና የውስጥ ፖለቲካ ለይቶ አያውቅም፣ አያይም። እኔ አገረ መንግስት ገዢ ብሆን አሁን ይሄ መንግስት የሚከተለውን ብሔራዊ ጥቅሞቹን አረጋግጣለሁ ወይ ዛሬ የተቃወምኩትን ነገ ደግሞ እኔ ስልጣን ሲይዝ እሰራዋለሁ ብሎ አያስብም። አገረ መንግስት ሊገዛ የሚታገል ፖለቲካ ፓርቲ ብሔራዊ ጥቅሞችን መንግስትን ቢቃወምም ብሔራዊ ጥቅሞቹ ላይ አይደራደርም። ነገ ስልጣን ይዛለሁ ብሎ የሚያስብ ከሆነ የባህር በር፣ የአባይ ግድብ፣ የኢትዮጵያ ብልጽግናን ማረጋገጥ ይሄ የኢትዮጵያ ብሔራዊ ጥቅም ነው። ይሄም ብሔራዊ ጥቅም ከሚቃወም የውጭ ጠላት ጋር ቆመ ወይም ያ የውጭ ጠላት ይሄንን ሀሳብ ሲያደርግ ከመንግስት ጎን ቆመ፣ ይሄንን ሀሳብ ትቃወማለ። አባይን መገደብ የኢትዮጵያ መብት ነው፣ ባህር በርን ማግኘት የኢትዮጵያ መብት ነው ማለት ነበረበት ይሄ ተቃዋሚ ቡድን። ብልጽግና ተቃዋሚ ፓርቲዎችን አጀንዳ አሳጥቷቸዋል። አንደኛ በፊት የነበረ የኢትዮጵያ ፖለቲካ ዳርና ዳር የቆመ ፖለቲካ ነበረ። ኢትዮጵያዊነት ጫፍ፣ ብሔርተኝነት ጫፍ። ብልጽግና ወደ ፖለቲካ ፓርቲነት ሲመጣ ይሄን ገምግሞ ይሄን መርምሮ ነው ምንድነው የኢትዮጵያ ፖለቲካ ችግር ምንድነው መብት ሀሳቡ ሲል ከኢትዮጵያዊነት የሚጠቅመውን ከብሔርተኝነትም የሚጠቅመውን ደምሮ የመሃል መንገዱን ያዘባቸው። እነዚህ ሰዎች በብሔርተኝነት እንዳይታገሉ
ብልጽግና የብሔር ብሔረሰቦችን መብቶችና አንድነትን ያረጋግጣል። በኢትዮጵያዊነት ብሎ እንደ በፊቱ እንዳጨው ብልጽግና ኢትዮጵያዊነትን፣ ብሔራዊ ጥቅሞችን አረጋግጣለሁ ብሎ የሚታገል ድርጅት ነው። ስለዚህ እነዚህ ተቃዋሚ ቡድኖች ጥምዶ ሲፈጥሩ የጋራ ጠላት አብይ የሚባል መሪ አይከኑን ከሱ ውጭ የፖለቲካ ፓርቲ አመራሮችን አይናገርም። አንድ ቆንጆ አይን ያለውን ሰው ካጠፋን ሌላ እውር ይሆናል በኢትዮጵያ ላይ ብሎ ስለሚያስቡ ጅማ ይናገር፣ ጎንደር ይናገር፣ ትልቁ ጠላታቸው አብይ ነው። ለምን? አብይ አጀንዳ ሳጥቷቸዋል። ለኢትዮጵያ የሚሸጡት ኢትዮጵያኖችም በኢትዮጵያዊነት የሚነግዱትን ነጥቋቸዋል። ብሔርተኛም ጫፍ ላይ ቆመው ተነጥቋል። አሁን የፋኖ ወጥ አደረጃጀት አለመኖሩ የምትተቸውን ነገር ራሱ ይቸግራል። አንዱ ወጥቶ ተጣምደን ከሰይጣን ጋርም ቢሆን እንሰራለን አብይን ምጥል እድል ካገኘን ይላል። አንደኛው ደግሞ ይመጣና አይ ፋኖ ከነዚህ አካላቶች ጋር አልተጠመረም ይላል። ስለዚህ ራሱ ፋኖ የሚባለው አሁን ፋኖን ትቷል። አባኖ አበብን ነው የሚባለው ስም አውጥቷል። ይሄ አደረጃጀት ወጥ የሆነ አደረጃጀት ግቡ የታወቀ ባለመሆኑ እዚህ ቦታ ላይ ነው ብለህ ይዘህ የምትተቸው የፖለቲካ መስመሩን አታውቀውም። ወጥ የሆነ ሀሳብ ስለማያንጸባርቁ ወይም አላማ ስለማገልጹ ወይም ፖሊሲያቸውን ስለማታቅ ይሄ ነው አጀንዳቸው፣ እከሌ የሚባል ቃል አቀባያቸው፣ እከሌ የሚባል ተጠያቂያቸው ብለ መልስ እርዳቸው መጥቶ ጥምድ የለንም እኛ ከወያኔ ጋር ይላል። አስረስ ማሬ ደግሞ ከሰይጣንም ጋር ከሆነ መንግስትን የምንጥል ከሆነ አብረን እንሰራለን። መንግስት ከአረብ ኤሚሬት ጋር ከሰራ እኛ ከግብፅ ጋር ብንሰራ ምን ችግር አለው ይላል። መንግስት ነው። የኢትዮጵያን ብሔራዊ ጥቅም ነው የሚያስጠብቀው። ተቃዋሚ ፓርቲ ግን መንግስት ለመሆን ነው የሚታገለው። ጠላት እንዳታድግ፣ እንዳትለማ፣ የባህሩ በር እንዳታገኝ አገርን ያስገንጥሎ ያቼ የተገነጠለችዋ አገር ደግሞ አንተ ወደ ባህር በር እንዳትመጣ ተቃዋሚ ፓርቲዎችን ፈልፍላ አጀንዳ ሰጥታ የምትልክልህን አካል ነገ አንተ የኢትዮጵያ መሪ ብትሆን ይሄ አሁን ያለው መንግስት ላይ አጀንዳ ፈልፍሎ ፓርቲ ፈልፍሎ የሚልክልህ እኔ ላይ ተዋለሁ ወይስ ብሔራዊ ጥቅሜን ነው ለኢትዮጵያ አሳልፌ የምሰጠው? እኔ ስልጣን ቢይዝስ የኢትዮጵያ ህዝብ ይታዘበኛል፣ ነገ እኔ ስልጣን ቢይዝ ምን እላለሁ ብሎ እንኳን አስቦ የነገያቸውን ህልም አስቀምጠው ስለማይታገሉ ለመተቸትም አስቸጋሪ ይሆናል ማለት ነው። ኦኬ ቴንክ ዩ መስፍን። ወደ ዋንጋሪ እንሄዳለን። ዋንጋሪያችን 6 ደቂቃ አለ። ሰላም ቴዶ። እንግዲህ ከትግራይ ኃይሎች የሰጠውን መግለጫ አስመልክቶ አንድ ነጥብ እንደው ገልጬ ለማለት ፈልጌ ነው። እንግዲህ እንዳልከው የትግራይ ኃይሎች የሆነ መግለጫ ሰጥተዋል። መግለጫውን ሳነብ አንድ ዩኒቨርሲቲ ስንማር የክፍለ አገሊ ተማሪ ፍርፍር ማለት ጠፋበትና ምግብ ሲያዝ እንጀራ በእንጀራ ብሎ አዘዘብ ትዝ አለኝ። እንጀራ እዛው በዛው ማለት ነው። አሁን እነዛ ኃይሎች የትግራይ ኃይሎች የተባሉት ህወሓት ሰራሽ ህወሓት ጠፍጥፎ የሰራቸው ሌላኛው ዘአዘር ፌስ ኦፍ ቲፒኤልኤፍ ማለት ናቸው። ምን ያክል ማህበረሰቡን ሲያምታቱት እንደቆዩ ማረጋገጫ የመቱበት ነገር ነው እንጂ አሁን የትግራይ ጦርነት ልናወራው የማይገባ ጉዳይ ነበረ። ነገር ግን ከመነሻውም ይሄ አካል የተፈጠረው በትግራይ ህዝብ ስም ኢትዮጵያን መከራ ማብላትና የሻቢያን ኢንተረስት ማስጠበቅ ስለመሆኑ አንጋፋ የህወሓት መስራቾች እነ አብርሃም ያየን፣ እነ ገብረ መድህን አራያን፣ እነ ዶክተር ማናቸው ግድቡ ላይ የተመደቡት ተክሉ ታረቀኝን መጽሐፍ ማንበብ በቂ ነው።
እነሱ የሰጡን መመልከት በቂ ነው። በጣም የሚገርመኝ እንደው በአንዳንድ ጊዜ የአማራ ፖለቲከኞች ይገርሙኛል። አይመለከተኝም፣ ግን እንዲህ ቢያውቁት የሚፈልገው ነገር ፕሮፌሰር ዶናልድ ሌቨን ዋክስ ኤንድ ጎልድ በሚለው መጽሐፉ የመጀመሪያው ገጽ ላይ የኢትዮጵያን ካርታ ስሎ ወልቃይትን፣ ራያን የትግራይ ክልል አድርጎ የሳለው በ1957 ዓመተ ምህረት ነው እንደ ፈረንጆች አቆጣጠር። ከ10 ዓመት በኋላ ህወሓት ዶናልድ ሌቨን የጻፈውን ካርታ የትግራይ ማኒፌስቶ አድርጋ የትግራይ ክልል ግሬተር ትግራይ ብላ ካርታውን ሳለችው ዶናልድ ሌቨንን። ዶናልድ ሌቨንን የጻፈውን ካርታ ታግለው ስልጣን ከያዙ በኋላ ሌቨንን የብሔራዊ ኒሻን የሸለሙት ናቸው ህወሓት ያን ስራ ሰርቶ ስለሰጣቸው። ከየት እንኳን ተነስቶ አማራን እንዴት አድርገው ዋጋ ለማስከፈል እንደተጀመረ በማስረጃ ሲሞገቱ ራሱ አላያቸውም። የአማራ ምሁራን ለምን እንደሆነ አይገባኝም። መነሻው ያ ነው። በተመሳሳይ መልኩ እና አብርሃም ያየም ምንድን ነው የሚሉት ሲል የነበረው ብአዴን ከመሆኗ በፊት ኢህዴን እና ብአዴን አማርኛ ተናጋሪ የህወሓት አማርኛ ተናጋሪ ክፍል ናት፣ የእሷን ኢንተረስት የምታስፈጽም የሻዕቢያን ኢንተረስት የሚያስፈጽሙ ናቸው ብለው አብርሃም ያየና ገብረ መድኅን አርአያ በ1982 ለኢትዮጵያ ቴሌቪዥን የሰጡት ኢንተርቪው የሚያረጋግጠው ነገር ነው። እንዲህ አድርገው አማራን ሲያምሱ የነበሩ ኃይሎች አማራን ፖለቲካዊ እረፍት እንነሳለን ብለው የጻፉ ዶናልድ ሌቨን አማራው ጨቋኝ ብሔር እያለ የጻፈውን መጽሐፍ ህወሓት ማኒፌስቶ ያደረገው የዶናልድ ሌቨን እዛ ዩኒቨርሲቲ ያስተምር ነበረ። ያንን ዋለልይ ተቀብሎ አነበነበው። እንኳን የኢትዮጵያን ብሔር ብሔረሰቦች ወሎን እንኳን በአግባቡ የማያውቀው ቂጡን ያልጠረገው ዋለልይ ያመጣው መርዝ ለኢትዮጵያንም 60 ዓመት 70 ዓመት ዋጋ እያስከፍለን ይገኛል። አሁንም ያንኑ ጨዋታ አስኪደን አማራውን መልሰው እንደገና የገዛ ልጆቹ ሌላኛው ዋለልይ መኮንን ሆነውበታል። አሁን ጽምዶ አልተፈጠረም ብለው ደግሞ ሊሞግቱ ይሞክራሉ። ከፊሉ ጽምዶ አልፈጠርንም ይላል፣ ከፊሉ እኔን ተላልፋችሁ ወደ ትግራይና ወደ ሻዕቢያ የምትሄዱ ከሆነ እንደ ነብር ከኋላ ሰፍርባል ይላል፣ እንደ ተፈራ ማሞ አይነቱ። ሌላው በግልጽ የምናየው ነገር ነው። ለምን ማህበረሰቡን በዚህ ሌቭል ኮንፊውዝ እንደሚያደርጉት የገዛ ልጆቹ በእውነት አማራው መጠየቅ አለበት ብዬ አስባለሁ። በተመሳሳይ መልኩ የኦሮሞም ደግሞ የኦላ የሚሰራውን ተመልከት። የገዛ ልጆቹን የኦሮሞ ልጆች መጫወቻ አድርጎ ስሌቨሪ አድርጎ ለኦሮሞ ህዝብ ነጻ ታገላለሁ የሚል ድኩማን ድርጅት ትመለከታለን። በዚህ መልኩ አንተርፍም ጎበዝ። ይሄ ከዕቃቃ ጨዋታ አይደለም ፖለቲካ። እስካሁን የተጫወት ነው። ይሄ እስከዛሬ ዕቃቃ የተጫወቱ በዚህ ሌቭል ኢትዮጵያን በጎጥ ከፋፍለው ዋጋ ያስከፈሉ ኢትዮጵያውያን በሙሉ ተሰብስበው ለህግ መቅረብ አለባቸው። ወደኋላ ጎትተውናል፣ ደም አቃብተውናል። የነሱ ድንቁርና አሸክመውን ኢትዮጵያን የድህነት አረንቋ ውስጥ ከተዋል። እነዚህ በከሃዲነት በትሪዝን ሊከሰሱ የሚገቡ የፖለቲካ ኤሊቶች ናቸው በሙሉ። ይህንን አሁንም በ21ኛው ክፍለ ዘመን ይህንን መከረኛ ማህበረሰብ ከውጭ ተጨቋኝ ማህበረሰብ ብሎ የጻፈውን ተቀብለን ትልቁን ማህበረሰብ የኦሮሞ ማህበረሰብ ተጨቋኝ ማንን ሊጨቁኑ የሚችለው ትልቅ ማህበረሰብ አስታጥቀው እስካሁን ድረስ እያምታቱን ይገኛሉ። እና ከእንዲህ አይነት ፖለቲካ እንውጣ። እፊታችን ስንት ጊዜ የተገለባበጡብን ፖለቲከኞቻችን፣ እፊታችን ስንቱ ትናንትና ያለውን ቀይሮ ዛሬ እዚጋ ሲለጠፍ ለምንድነው ዝም የምንለው? መቀለጃ ነን ወይ? ቤተ ሙከራ ነን ወይ? ስንት ወጣት ነው መግደል ያለብን? ስንቴ ነው መሞት ያለብን? ሁል ጊዜ የዓለም መሳቂያ መሆን አለብን ወይ? አይናችንን እንግለጥ ጎበዝ። የአማራ ህመም የኔ ህመም ነው፣ የኦሮሞ ህመም የአማራ ህመም ነው፣ የትግራይ ህመም የጉራጌው ነው፣ የጉራጌው የሶማሌው ነው ብለን እንቀበል። ልዩነታችን ጌጣችን ነው። አንድ ሆነን እንደ አፍሪካም አንድ ሆነን እንኳን ግሎባላይዜሽንን መቋቋም አንችልም። እንኳን 9 ትንንሽ ሆነን ቀርተን ትንንሽ ሀሳባችሁን እዛው ኪሳችሁ እስክተቱ፣ አይናችሁን ግለጡ። ቴንኪዩ ክብረት ስትልኝ። ቴንኪዩ ዋንጋሪ። አዲስ ጥቁር እንግዳ አለ፣ እስኪ እናየዋለን። ቅዱስ ጎጀስ ሳተናው ይላል። እንኳን ደህና መጣ ወንድማችን። የቤቱን ህግ ታውቃለህ ብለን ተስፋ እናደርጋለን። 6 ደቂቃ እንሰጣለን። የተነሱ ሀሳቦችን ሰምታል። ምን ትላለህ?
በለው ሚዩት ላይ ነው ያለው። ሚዩት አንሚዩት አድርገው ቅዱስ ቅዱሳችን ቅዱስነት ቅዱስ ጎጄ ሳተናው እሺ አንድ የመጨረሻ እድል ልስጥ አንሚዩት ለማድረግ ለሞክር በሰዓት እንጂ እኛ ምንም እዚህ ጋር አንድ ሰው አስገቡ እያሉ ነው ቤተሰቦቼ አንድ ሰው አስገባላችሁ ገብታችሁ ቤተሰቦቼ አንድ ሰው አስገባላችሁ ሁለተኛ ቶሎ ገብታ አንሚዩት አድርገህ ምናምን ፕሮፓጋንዳ ሰርታ አየር ሰዓቱን ተጠቅመህ ወደምትሄድበት ነው እንጂ መሄድ ያለብህ እኛ አንሚዩት አድርግ ምናምን መለማመጥ ያለብን የሃይማኖት ሰዎችን ነው ቢኮዝ ወደ ዘላለማዊ ህይወት የሚከተንን ነገር ነው የሚነግሩን ፖለቲከኛ ተለማምጠ ነው ማውራት ያለብን አንድም ደቂቃ ሳትባክንበት ቶሎ ነው መጠቀም ያለብህ ቢኮዝ ጊዜው የትንቅንቅ ነው ፋኖ ፕሮፓጋንዳ ይሰራል ብልጽግና ይሰራል ቲፒኤልኤፍ ይመጣል ብዙ ሰርጎ ገቦች አሉ ትንቅንቁ ከባድ ስለሆነ አምስትም ሶስትም አራትም ሰዎች ባሉበት ቦታ ላይ የተገኛችሁ ደቂቃ ማባከን የለባችሁም እሺ እንዳገባብህ እንጀምር ጀማል ካሊፋ ወደ አንተ ልምጣ የቅዱስን ቦታ ተጠቅመሃል ጥሩ ቴንኪው ድኑን ስለሰጠኝ በእርግጥ እዚህ ጋር ካሉት ሰዎች ከብዙዎቹ ቀድማለሁ ረጅም ሰዓት ነው ሪኬስ አድርጌ የነበረው ግን እዚህ ላይ ከወጣሁኝ ያው በመጀመሪያ ድሉን ሰጣችሁኛል አመሰግናለሁ ሞዴሬተሮች ናቸው አስገባው አሉኝ ጎበዝ ነው አስገባው ምናምን አለኝ በእነሱ ጥቆማ ነው ያስገባውም ሶሪ እነሱንም አመሰግናለሁኝ ያው ማለት የምፈልገው ነገር እንግዲህ ወቅቱ በፖለቲካውም እንደ ሶሳይቲም እንደዚህ እንደ ፐብሊክ ፊገርም እነ ቴዲ ብዙ ውይይት የሚያስፈልግበት ወቅት ላይ ነው ያለነው አሁን ብዙዎቻችን ዘንድ የዛሬ 3-4 ዓመት የነበረው እንትን እየተገራ ያለ ይመስለኛል ለምሳሌ ትግራይ ክልል ላይ ህወሓትን የሚቃወም ወጣት ማየት ጀምረናልና እነዚህ ከሐሳብ መንሸራሸር የሚመጡ ይመስለኛል ዞሮ ዞሮ ሰው በእንዲህ በፖለቲካ በተለይ ደግሞ የተለመደ ነገር አለ ይሄ ብሶት ፖለቲካ ማለት ነው ሐሳብን ያላዘለ ዛሬም ምርጫ ፉክክር ላይ የምናያቸው ነገሮች አሉ የጨቋኝ ተጨቋኝ ፖለቲካ ሐሳብን መሰረት ያደረገ ሳይሆን እንደ ብሔር እንደ ማንነት ተገፍተናል የሚል ጥያቄ ሰውን ወደ ቁጭትና ወደ የአሰላሳይነትን ሚዘጋ ይመስለኛልና ከዛ እየወጣን ያለን ይመስለኛልና እንደዚህ አይነት ውይይቶች የሚበረታቱ ናቸው አዎ ይሄ ችግር ያለው ቀድምም ሲወራ ነበረ ጽምዶ የፈጠሩ ኃይሎችን በቃ አሁን መንግስትን ብልጽግናን ከጣልነው በኋላ ስለሚፈጠረው ነገር አላሰሉም ጀስት ብዙዎቹ አሁን ጽምዶ የፈጠሩ ኃይሎች አብሮ ሊጣጣም የሚችል አብሮ ሊሄድ የሚችል ፕሮግራምም የላቸውም ግባቸውም የት ላይ ነው የምንደርሰው የሚለውን ነገር ስትመለከት ሜቢ ለህዝብ የሚነግሩት ነገር ፌክ ሊሆን ይችላል እንጂ የሁሉንም ግብ ስትመለከት አሁን ፋኖ 4 ኪሎ ገብቶ ኢትዮጵያን ለማስተዳደር ኦሮሚያን መገንጠል ከሚፈልግ ኃይል ጋር ነው ይሰራል ኦላይ መጨረሻ ግቡ ይሄ ማፍሩበት በኩራት የሚናገሩት ነገር ይሄ ነው በቃ እኛ ሪፈረንደም አድርገን ኦሮሚያን መገንጠል ነው የሚሉት አሁን ብቅ እያሉ ያሉትም በዚህ በህወሓትና በወያኔ በኩል ብዙ ህዝብ ተቀባይነት ያሳጣቸው አንዱ ነገር ምንድነው ኤርትራን መገንጠል ነው የሚሉት ትግራይን መገንጠል ነው የሚሉት ፋኖ ከነዚህ ኃይሎች ጋር ሰርቶ ምንድነው ማሳካት የሚፈልገው ነገር ከነዚህ ኃይሎች ጋር ሆኖ ማሳካት የሚችለው ነገርስ ምንድነው እና ዛሬ የእንትን ዘብጋ ግጭት እንደፈጠረ ሁሉ ሰምተናል ባይዘይ በዚህ በጦርነቱም ወቅት የሆነ ሳቦታጅ እንዳለ ይሰማኛል ማለት የፋኖንም አሁን ብዙሃኑ ህዝብ እንደሚደግፈውና ሚዲያ ላይ እንደሚወራው ኢቭን ፋኖን በአመራርነት የሚደግፉ ሰዎች እንደሚያወሩትም አይደለም ከጀርባ ያለው ሀቅ ማለት ነውና ሳቦታጅ ነበር በዚህ በህወሓት በዚህ በመጀመሪያ ፌደራል መንግስቱና የትግራይ ጦርነት ወቅት ራሱ
ሳቦታጆች ነበሩ። እዚህ አማራ ክልል ጋር በተደረገ ጦርነት ውስጥ ያንን የመሩ ኃይሎች ዛሬ ፋኖ ውስጥ ያሉበት ሁኔታ አለ። ከዛም በፊት አሁን እንደ ምሳሌ ማነሳት ነገር አለችኝ የዚህ የኢሳያስ አፈወርቂ መጀመሪያ ጃህባን ለመገንጠል ነበረ ጫካ የገባው የአፄ ኃይለ ሥላሴ ሰላይ ሆኖና አፄ ኃይለ ሥላሴን ያኔ እንግሊዞች ኤርትራን ነፃ ሀገር ብለዋት ሲወጡ ያልደገፉት ሙስሊሙ ክፍል ነበር። ለምን? ክርስቲያናዊ መንግስት ስለነበረ የኢትዮጵያ ማዕከላዊ መንግስቱን የሚመራው ክርስቲያናዊ ስለነበረ እኛ ከሙስሊም ከሚመስለን ከሱዳን ጋር መኖር ይሻለናል አሊያም ከጅቡቲ ጋር መኖር ይሻለናል እንጂ ከኢትዮጵያ ከዚህ ከክርስቲያናዊ ስርዓት ጋር አንኖርም ያሉት ይሄ ሳሆ ከፊል አፋር ምናምን ነበሩና ያኔ ከሄ ክርስቲያናዊው ክፍል የአስመራ አካባቢ ያለው ትግርኛ ቋንቋ የሚናገረው ብዙሃን ኦርቶዶክስ የነበረው አልተቀበላቸውም። ሪፈረንደምም ሲደረግ ኢትዮጵያ ጋር መኖር የሚለውን ብዙ እና ኃይለ ሥላሴ እሱን መጠቀም የፈለጉትም ለዛ ነበር። ጃህባ ውስጥ ገብቶ ያንን ከፈጸመ በኋላ መልሳ ግብጽ የራሷን ተልእኮ አስታጠቀችውና እንደዛ አይነት ነገር እንዳለ ይሰማኛል እኔ እዚህ ፋኖ ውስጥም ማለት ነው። ደብል ኤጀንት የመሆን አይነት ነገር ማለት ነው። እና ያው ችግሮችን እናውራ ብለን ነው እንጂ እውነት ለመናገር አሁን የኢትዮጵያ መንግስት እየሄደ ያለበት መንገድና አካሄዱ ካልተሰናከለ የሚሰናከልም አይመስለኝም። ለኢትዮጵያ የተሻለ ጊዜ የተሻለ ዘመንን ያበስራል የሚል እምነት አለኝ። ለምን አሁን የደርግ መንግስት ይህንን ዋጋ የከፈለበት አገሪቱን በትኖ የባህር በር አጥቶ እንዲወጣ ምክንያት የነበረው የዲፕሎማሲያዊ አካሄዱ በጣም ደካማ ነበር እንጂ ምስራቅ አፍሪካ ላይ ያለው ችግር የዓለም ችግር ነው። አሁን እንዳየነው ቱርክም በዛ በኩል እስራኤልም ብዙ ሀገራት የዚህ አካባቢ የሚፈጠረውን ችግር ገኖ ወጥቶ ወደ ብጥብጥ እንዲያመራ አይፈልጉም። ለዛ እንደዚህ ዲፕሎማት መንግስት ካለ በሁሉም በኩል ያንን መንግስት ማጽናት ነው። አሁን እንትና ቱርክና እስራኤል ሰዓቴ ያለቀ ስለሆነ ነው። ቱርክና እስራኤል የሚጋጭ ኮንፍሊክት ቢኖራቸውም እዚህ አካባቢ ላይ ግን ኢትዮጵያ አካባቢ ላይ ሰላም እንዲሆን ስለሚፈልጉ ብቻ መንግስትን ይረዱታልና ሰዓት አልቋል። እሺ ጋይስ ለምን መሰላችሁ አሁን አንዳንዶቻችሁ አንደርስታንድ አሁን ኮመንት ላይ ቤት ከፍታችሁ ስትወያዩ አንዳንዶቻችሁ በጣም እናንተ የሚሰማችሁ ስሜትና አሁን ለምሳሌ እዚህ 1100 ሰዎች ያዋቸዋል በዩቲዩብ አሉ በፌስቡክ አለ በጣም ብዙ ሺህ ህዝብ ነው እያደመጣችሁ ያለው። ጥምረት ፈጥረናል ስትሉ ማስረዳት ጥምረት ፈጥረናል ለማለት ካልፈራችሁ እንዴት ነው የፈጠራችሁት ስትባሉ ማስረዳት ካልቻላችሁ ነገ ቢትራይ ብትደረጉ እንዲህ ብለን ነበር ብትሉ የሚሰማችሁ አይኖርም። እስኪ ያለፉትን አመታት እንኳን የፖለቲካ ጉዟችሁን ተመልከቱ። ብዙ ነገር በየጉራንጉሩ ተደብቃችሁ በጨለማ ስለሆነ የምትፈራረሙትና የምትሿሿሙት ተካድን ስትሉ ምስክር እንኳን ልታመጡ አትችሉም። ቢኮዝ አትናገሩም። ፖለቲካ የመደባበቅ ፖለቲካ ነው አይቻላቅም። እኛ ሀገር ብቻ ነው። ጥምረት መፍጠር መብትህ ነው፣ የሚከለክልህ የለም። እንዴት ጥምረት እንደፈጠርክ ግን ማስረዳት አለብህ ነው እንዴ። እነዚህ ሊታረቁ የማይችሉ ነገሮችን እንዴት ነው የምታስታርቀው? ቢኮዝ ነገ 4 ኪሎ ስትገባ ተከዳሁኝ ተታለልኩኝ አየሰው ነገር ምናምን እንድትል አይደለም። ሰለቸን፣ ተከዳን፣ ሰው ማመን ከንቱ ነው ምናምን። ቆይ እነዚህ እኔ ስስበለታችሁን እየነካካሁኝ እንዴት እንደ የተክለ ሃይማኖትን ግብር የበላ ስለፈልፈዋል ይባላል። እኔ በፈለኩት ንግግር እንደፈለኩ አረፍተ ነገርን እየገነባው
ላቅበዘብዝ ይችላሉ ባለበት። ከዛ ከየስርቻ እየወጣ ትርመሰመሳለ። እኔ እኮ የምናገረው ነገር ወይም ደግሞ ትክክለኛ ነገር እኮ ነው። ጥምረት መፍጠር መብትህ ነው። ለምትገቡ ሰዎች ማንም አይከለክልህም። ማስረዳት ግን አለብህ፣ ግዴታ ነው። ቢኮዝ አንደኛ ነፃ አወጣዋለሁ የምትለው ህዝብ ማወቅ አለበት። እሱን አስይዘነዋ የምትዋዋለው እንዴ? የአማራ ህዝብ እኮ ማወቅ አለበት። የትግራይ ህዝብ ማወቅ አለበት። ሌላው የኢትዮጵያ ህዝብ ማወቅ አለበት። ሁለት ሰዎች ጠጅ ቤት ስለተገናኙ ብቻ ወይም ቲክቶክ ላይ ጊፍት ስለተስጣጡ ብቻ ነው እንዴ ጥምረት? ወይ አንተ ሚስት ወንድምና የሱ ሚስት ወንድም ስለተገባቡ ብቻ ወይም ደግሞ የሆነ ገንዘብ ስላበደረህ ብቻ ነው እንዴ ጥምረት የምትፈጥረው? አንዳንዶቻችሁ ጥምረቶቻችሁ እንደዛ ናቸው። ዛት ሷይ ማስረዳት ማትችሉት አድበስብሳችሁ ማለፍ የምትፈልጉት ቢኮዝ ጥምረቱ ራሱ ከየት እንደመጣ አታውቁትም። ሰሙዌር ነው የተጀመረው። የሆኑ ሰካራሞች ጀመሩ፣ ችርስ ሰባባሉ፣ አንጎቨር ይዟቸው ነበረ። ቲክቶክ ላይ ላይቭ ገቡ። ከዛ ለምን እንደዚህ አናደርግም አሉ፣ ሰሜናዊ ምናምን አሉ። ከዛ በዛው ቀጠልክበት፣ ምንም በማታውቀው ጉዳይ። አስቂኙ ነገር ሊቃኖች ጭምር መደፈቃቸው ነው። እነዚህ በጣም ግራ የገባቸው ሰዎች በፈጠሩት ነገር ሊቃኖች እንኳን የምትሏቸው ሰዎች መደፈቃቸው ነው። ሌላ ነገር እኮ አይደለም። ሰው እያደመጠ ካለ ጽንዶ የተባለ ከሆነ መብትህ ነው፣ የሚከለክልህ የለም። ሀገርህ ናት። ከፈለግ ከሻቢያ ጋር አይደለም፣ ከቲፒኤልኤፍ ጋር፣ ከፈለግ ከኦነግ ጋር፣ ከፈለግ ከጉብነግ ጋር፣ ከፈለግ ከሽላጭ ጋር፣ ከፈለግከው ጋር ጥምረት መፍጠር ትችላለህ። 4 ኪሎ ስትገባ ግን እንዳታለቅስብን። እኛ እኮ ለመጪውም ትውልድ እኮ ነው ያንተን እንጉርጉሮ እየሰማን ያንተን ለቅሶ እየሰማን ሰልችተውናል። እንደ ሀገር ማሰብ አልቻለም። ጣጣህን ጨርሰው ወደ 4 ኪሎ ተጓዝ ነው። ህዝቡም እንዲደግፍ አሁን ለምሳሌ የአማራ ህዝብ ከጎን ሊሰለፍ ይፈልጋል። ትግራይ ሊደግፍ ይገባል፣ ይጠይቃል። ኦኬ እንዴት ነው ጥምረታችሁ? እንዴት ነው? ትላንት እንዲህ ስትሉን ነበረ። ዛሬ እነዚህን ነገሮች ምን አድርጋችሁ ነው? ወዴት ወስዳችሁ ነው ጥምረት የፈጠራችሁት ሲላችሁ ማስረዳት አለባችሁ። እኔ እንደናንተ ፖለቲከኛ ብሆን መጀመሪያ ገብቶኛል ወይ ከዛ ጥምረቱን የፈጠርኩት በዚህ ምክንያት ነው ብዬ ህዝቤን ለማሳመን ፐርሱዌድ ለማድረግ ነው የምንቀሳቀሰው። አሁን እያየን ያለነው ግን አንዳንዶቻችሁ ኮመንት ላይ ጊዜው አሁን አይደለም የሚልም አለ። እርግዝና ይመስል ሰዓቱ አሁን አይደለም ይላል። አንዳንዱ ከገባን በኋላ እንወያያለን ይላል። ህዝቡ ውስጥ በማይገባው ባልገባው ነገር ባልበራለት ነገር ነው በቃ እንዲነዳ እንዲደግፍ የምትፈልገው ማለት ነው። ያ እንዳይሆን ነው እኮ ፕሊስ። እና ካለ አለ ነው፣ ከሌለ ደግሞ የለም። እንዲህ የሚባል ነገር የለም። አሁን አቶ ይርታቸውን ይሄ ነገር ከተነሳበት ጊዜ ጀምሮ ይርታቸውን ሰምታችሁት ከሆነ ጽንዶ የሚባል ነገር እኔ ሰምቼ አላውቅም ነው የሚለው። ጽንዶን የሚያራግበው ማን ነው? ከየት የመጣ ነገር ነው? በሽሽቅ ከሆነ አይ ዝም ብሎ በሽሽቅ ነው ብሎ፣ በተረፈ ግንድ የሚያክል ነገር የሚያለያይህን ነገር ይዘህ እንዴት ነው የተጣመርከው ነው ያ ነው የምታስረዳው። ከዛ ወደ ምንሄድበት እንሄዳለን። ሌላ ስራ አለን፣ ወደ ስራችሁ ትሄዳላችሁ። ከዛ ነገ ደግሞ ንፋሱ የሚያመጣውን ወሬ እናወራለን። በዛ ወደ እንድናወራው ስለፈለገ ነው። ፖለቲካ ነው እያወራን ያለ ነው። ፕሊስ ጽንዶም ካለ በዚህ መንገድ፣ ከሌለም ደግሞ የለም። ኬዝ ክሎዝድ። እንደዛ እንዲሆን ነው። እሺ ቴንክ ዩ። ሌሎቻችሁ ታፕታፕ እያደረጋችሁ ክብራትና ክብራን ወደ ናደው እንሄዳለን። ናደውም አዲስ ሰው ነው መሰለኝ። ናደው 6 ደቂቃ አለ። ናችሁ ሰላም ናችሁ ወይ ብያለሁ። ሁላችሁንም አመሰግናለሁ ስላስገባኝ። ያነሳው ሀሳብ አንደኛ ግለሰቦች ሊሉ ይችላሉ እንጂ ድርጅቱ እንደ ድርጅት አናውንስ ሳያደርግ ፋኖ ጽንዶ አድርጓል ማለት አንድ ትግርኛ እንትን ስብሰባ ላይ አይቼ ነበረ። ጄኔራል ጻድቃንና ጌታቸው ረዳ ትግርኛ ስለምሰማ እዛ ላይ እያወሩ ነበረ። ፋኖ የመጀመሪያ ኢትዮጵያዊ ኢትዮጵያዊ ኦኬ ጠይቅ የሚፈልግ ከፈለግ እና ኮመንት ላይ ስላለመኩኝ ነው ኢትዮጵያ አይደለም እና የሚል ቅድም እዛ ሲከራከሩ ስለነበርኩኝ ታችሁኝ እየጻፍኩ ለዛ ነው ያለ አይቼዋለሁ።
ስውሩ ሰው ኢትዮጵያዊ ከሆንክ ችግር የለውም። እሺ ምንም ችግር የለም። እና ምንድነው መሰለህ ወደሽን ቆማጢት ንጉሥ ትመሪቂ ይባላል። እና አሁን ቀድም እንዳልኩ ጻድቃንና ጌታቸው ረዳ ሳምሪት ላይ ስብሰባ አድርገው ህወሓት ጋር ፋኖ ተጣምሯል ያሉ የነበሩት ፖለቲካ፣ በአማራ ህዝብ ደግሞ ያልተሰራ የፖለቲካ ሴራ የለም። አሁን ምን መሰለ ፋኖን አላገኙትም። ቅድም መስፍን ፈይሳ ሲል ነበረ ኮዝ ይፈልጋሉ። ገባ መሪው ማን ነው? የት ነው ያለው? እንዴት ነው የተደራጀው? እንዴት ነው የት ጋ ነው የምናገኘው? አልተመቸም። ስላልተመቻቸው ገባ ለዛ ነው ህወሓት እኮ ከሻቢያ ጋር ሳህል ተራራ ሻቢያ 30 ዓመት ተደብቆ ሲያወጣው እንትን ለማስተካከል ያህል እሺ የፌዴራል መንግስቱ ቀንደኛ ጠላት የሆነው በግልጽ ነው የሚናገረው ማለት ወይ ባላንጣ በሚለው ላስተካክለው። በተደጋጋሚ ጊዜ ስለ ታጣቂ ኃይሎች ብዙ መረጃዎችን የሚያወጣው እናንተም በተለያዩ መንገዶች ሪፈር የምታደርጉት ሰው ማርቲን ፕሎት የተባለ ሰው የቀድሞ የቢቢሲ ኤዲተር ኢንቺፍ ነው። እሱ ሰውዬ የጻፈውን አይታችኋል። ግልጽ ነገር አለ ማለት ኢንሳይደሮች ያሉት መረጃ ያወጣል። የፋኖ የኦነግ የቲፒኤልኤፍ እና የሻቢያ ኃይሎች ሱዳን ላይ ተገናኝተው መክረዋል። ይሄ ትክክለኛ መረጃ ነው። እሱን የጻፈው መቼስ ማርቲን ፕሎት እናንተ መስማት የምትፈልጉትን ሲጽፍ የስ መስማት የማትፈልጉትን ሳይጽፍ አንተ ምና ወራዳ እንደማትሉ ተስፋ አድርጋለሁ። የመንግስት ደጋፊ አይደለም ሰውዬው፣ ወይም ደግሞ ፕሮ ገቨርንመንት አይደለም። ይሄ ሰውዬ ውስጥ አዋቂ ያለው ይሄን ጽፏል። በቃ እርግጠኛ የተረጋገጠ እንትን ነው። ኦኬ እነዚህ አራት ሰዎች ሲነጋገሩ ለምሳሌ ኦነግና የፋኖ የቲፒኤልኤፍ የሻቢያ ሰዎች አንዳቸው ከአንዳቸው ጋር የሰማይና የምድር ልዩነት ካላቸው ትግሉን ሁሉን ነገር የደረሰባቸውን በደል ትተው ከዜሮ ለመጀመር ነው። ከዜሮ የምትጀምር ከሆነ የሐሰት ትርክት ተተርኮብናል አትበል አንልም። ጄኖሳይድ አልተፈጸመብንም። አማራዎች ጄኖሳይድ አልተፈጸመባችሁም። የሐሰት ትርክት አልተተረከብህም። የሰብአዊ ድርጊት አልተፈጸመብህም። እንደ አዲስ ነው የጀመርነው ማለት ትችላለህ። በግለሰብ ደረጃ አንተ እንደ አዲስ ጀመርከው ማለት ህዝቡ ላይ የደረሰው በደል ግን ከአዲስ ይጀምራል ማለት አይደለም። ታጣቂዎችን ነው እያልኩ ያሉት እና መገናኘታቸው እሙን ነው። ከተገናኙ ምንድነው ሊያገናኛቸው ወይም ደግሞ ሊያጣምራቸው የሚችል ጥያቄ ሊያጣምራቸው የሚችል የሚሉ ጥያቄዎች አሉና ምን ትላለህ በዛ ጉዳይ? መገናኘታቸው እሙን ነው፣ በቃ ግልጽ ነው። ቴዲ እንደምታውቀው በዓለም ላይ ሎቢ የሚደረጉ ሰዎች አሉ። ሎቢ ተደርገው ተከፍሏቸው ይህንን አይነት ሚዲያውን ተጠቅመው የሚሰሩ ሰዎች አንተ እንደምታውቀው ታውቃለህ። እና እንደዛ ይፈጠራል። ያንን በማላቀው ነገር ውስጥ ገብቼ ይሄ ነው ማለት አልችልም። ግን እኔ እንዳንድ አማራ ፋኖ በድርጅታዊ መዋቅር ውስጥ ያለውን አመለካከቱን ወይ ደግሞ ፖሊሲውን እስካልገለጸ ድረስ ዝም ብዬ ተነስቼ ፋኖ እንደዚህ ከህወሓት ጋር እንትን አይልም ከሌሎች ጋር እንትን አይልም ምናምን የምልበት ነገር የለም። ቢያወጣ በመረጃ ተቀብዬ የሚጥመኝ ከሆነ ወስደዋለሁ፣ የማይጥመኝ ከሆነ ላስቀረውት ይችላሉ፣ ልቃወም ይችላሉ። እና በሌለ ነገር ላይ እንትን አልልም። እኔ እስከሚገባኝ ግን ሌሎች ሽምቅ ተዋጊዎች ሁል ጊዜ ድብቅ አድርገው ይመጣሉ ራሳቸውን። ቅድም አንስቼልህ ነበር ሻቢያ እና ወያኔ ጥምረት መኖራቸውን እኮ ደርግን ከጣሉ በኋላ ነው ራሳቸው የነገሩን እኮ። ሳህል በረሃ ሂደው እንዳገዙት እንዳወጡት የነገሩን 3 ብርጌድ ልከው አርከበ ቁባ ያለበት የተሳተፈበት የነገሩን እኮ እነሱ ናቸው። የኢትዮጵያ ሕዝብ ግን አያውቅም። ገብቷል። እና እንደዚህ አይነት ነገሮች ላይ ዝም ብሎ ሰው ፋኖ ጋር ስለነበር አብሮ ይታገል ስለነበርና በሆነ አጋጣሚ በሁለት ነገር ሰዎች ይወጣሉ ከትግል። አንደኛው ተማርኮ ሊሆን ይችላል፣ ይማረካል በጦርነት ላይ ያለን ይሄ። ሁለተኛው ደግሞ በጥቅምና
በጥቅማ ጥቅም ተገዝቶ ሊወጣ ይችላል እና ከዚህ ሰው ያንን ነገር ሰምቼ አይ ፋኖ እንደዚህ ነው ማለት አልፈልግም። ምክንያቱም ፋኖ የራሱ ፔጅ፣ የራሱ ሚዲያ፣ የራሱ ነገሮች ኑሮት በዛ ታማኝና ተጠያቂ የሆነ ፋኖ አባል እሱ ሲለው የዛ ሰዓት ቅድም እንደነገርኩ ትክክል ካልሆነ ከህወሓት ጋር የአማራን ጥቅም የማያስጠብቅ ከሆነ ልል ይችላሉ፣ ላልደግፈው ይችላሉ። አሁን ግን ባለው ሁኔታ የለም እንደዚህ አይነት። አሁን ምንድነው መሰለ ከብልጽግና ጌቶቹ ተመትተዋል። ዝናብ እየወረደባቸው ነው። እሳት እንደ ዝናብ እየወረደባቸው ነው። እምሬትንም የምታያት ምናም አሁን አጣብቂኝ ውስጥ ገብቷል። የሐሰብ ጥያቄ ዝም ብሎ አይደለም። 1997 በኢትዮጵያ አቆጣጠር እነመለስ ልክ በቅንጅት ሲሸነፉ እያደረጉ የነበሩት ምንድነው? ቅንጅቶች ከተበታተኑ በኋላ ግንቦት ሰባት ነበር የሚሉት ገብቷል። እና እንደዛ አይነት እንትን እንጂ አሁን ብልጽግና የሚያደርገው ወደ ሐሰብ ይሄዳለሁ ብሎ የሚለው ራሱን ለማስተንፈስ ከእንደገና ደግሞ ከህብረተሰቡ ላይ የሚደርስበት ጫና ቅቡልነቱን እያጣ በመምጣቱ ይሄ ሌላ ጦርነትን ፍለጋ ይሄዳል። የህወሓቶችና የስምሪት ደግሞ የህወሓቶችና የስምሪት ደግሞ እንደምታየው የስልጣን ልዩነት እንጂ በአማራ ጥያቄና በመሬት ጥያቄቸው ላይ አንድ ናቸው። ምንም ጥያቄ የለው። እንዳውም እንደዚህ አይነት ነገሮች ጦርነቶች ከተከሰቱ አብይን የሚያሰጋ ይመስለኛል፣ የሚበሉት ይመስለኛል እዚሁ ጉያው ውስጥ ያሉት እና የአማራ ፋኖ ባላለበት ዝም ብሎ እየተነሳ ስም መስጠት ትክክል አይደለም። ወንድሞች ልታስቡበት ይገባል። ደግሞ ማንበብም ከእንደገና አስተዋይ መሆንም ጥሩ ነው። ፖለቲካ የተበላሸ ነው ኢትዮጵያ ውስጥ። የራሳችን ችግሮች ሳናስተካክል 70% የውጩ ነው ብለን የምንል ሰዎች እኮ ነን የተቀመጥነው እኮ። እንዳለ ያለው ችግራችን የሀገር ውስጥ ነው። የውጮቹማ ፍላጎታቸው ነው፣ ጥቅማቸው ነው። በየትም ብትል አይለቁም እነሱ ለዘላለም። እና አሜሪካ ይለቁናል እንዴ? ለዘላለም አይለቁንም። እስኪ ቤንዚል ይገኝ ቬኔዙዌላ እንዳያችሁት አንጠልጥለውት ያመጡታል። እምቢ ቢል ቤንዚሉን አናወጣ አንወስድም ቢሉ አትወስዱም ብንላቸው እና ይሄን ያለኝ አመሰግናለሁ። እሺ ቴንኪው ናደው። ደምሴ ቡልቶ ይመሩት የነበረው ሰራዊት ነው አይደለ? በቀይ ኮከብ ዘመቻ ወቅት ነው ናደው። የናደው ጦር ነበር ደምሴ ወንድሜ። ኤርትራ 3ኛ ብርጌድ እንትን ነበረ። ለዛ ነው ናደው ብዬ እንትን ያሉት። በዓሉ ግርማን ያስበላው ነው። ደምሴ ቡልቶ የሚመሩት ነው። ደምሴ ቡልቶ የሚመሩት ሳይሆን ሻለቃ ማናቸው? የኤርትራ ክፍለ ሻለቃ አሁን ፋኖ ውስጥ የገቡት ማናቸው? እሺ ለማንኛውም ቴንኪው። ከናደው ቀጥሎ የምንሄደው ወደ ዋንጋሪ ጀማራ ውልቷል። ወደ ቴንኪው ቴዲ። ሌላ ሰው ካለ አስገባት። አመሰግናለሁ። እሺ ቴንኪው ናደው። እሺ ቴዲ እኔ እኮ አልተናገርኩም። እንዴት ዝዘለኛለህ? እንዲ አሁን አቶ ኤርታችሁ ምን እናርገኛ? እሺ ብቻ ሳልፍ ነው ያልኩት። ድምጽ ያማለ ኤርታዩት አማራዊት ፕሮፋይሏ ኤርትራን ባንዲራ ስላለው ብዬ ነው። አማራዊት ነው ምናልባት ወይ ለሰንዶ ሊሆን ይችላል። ቴንኪው ቴዲዬ። እኔ በዚህኛው ዙር ማንሳት የምፈልገው በተለይ አምኒስቲ ያወጣው በኦላ ተፈጸመ የተባለው የሴቶችን ጥቃት በሚመለከት ነው።
እንግዲህ ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ ከኢትዮጵያውያን ባህል፣ ሃይማኖት እና ጥሩ ሴቶች ያልተቀዳ ሴቶችን በጦር መሳሪያነት የመያዝ ማህበረሰብን እንደ ማህበረሰብ የማዋረድ ተግባራት በተለያዩ አካባቢዎች ሲፈጸሙ እያየን ያለነው። በየትኛውም አካባቢ ታጥቀው የሚንቀሳቀሱ አካላት ከሌላኛው ተጋጣሚያቸው ጋራ የተሸነፉ ሲመስላቸው የጦር የበላይነት የተወሰደባቸው ሲመስላቸው ምንም አቅም የሌላቸውን ራሳቸውን መከላከል የማይችሉትን የማህበረሰብ ክፍሎች በተለይ ህፃናት፣ ሴቶች በመድፈር ክብራቸውን ማዋረድ ለተለያዩ በሽታ የመዳረግና ትውልድን የማጥፋት ነገሮች በተለያዩ አካባቢዎች እየተፈጸሙ ነው ያለው። በተመሳሳይ ሀገርን፣ ህዝብን ከጠላት ከወራሪ ሊደፍራቸው ከመጣ ኃይል ይጠብቃል ተብሎ የሚታሰበው መከላከያም በተመሳሳይ እንዲህ አይነት አስነዋሪ ድርጊቶችን አድርጓል። ይሄ ትግራይ ክልል ተደርጓል፣ አማራ ክልል ተደርጓል፣ ኦሮሚያ ውስጥ ተደርጓል። በተለያዩ አካባቢዎች ላይ እንዲህ አይነት በኢትዮጵያ ታሪክ ይሄ ለሚቀጥለው ትውልዳችን ሲሰማ አሳፋሪው የሚባለው ጊዜ በዚህ ዘመን ኢትዮጵያ ውስጥ እየተፈጸመ ያለበት ሁኔታ አለ። በጣም የሚያሳዝነው በጣም ከመልመዳችን የተነሳ ይሄንን የሚያወግዝ የሃይማኖት አባት የለም፣ የሃይማኖት ተቋማትም የሉም። ይሄንን የሚያወግዝ ኢትዮጵያዊም የለም። ይሄንን የሚያወግዝ የነጻነት ታጋይም የለም። ይሄንን የሚያወግዝ የመንግስት ኢሹ የሚትራገበው ኢሹ የሚታየው ምን ያህል የፖለቲካ ትርፍ ይዞልኝ ይመጣል ሲባል ብቻ፣ ምን ያህል ደጋፊዎች ይዞ ሊመጣ ይችላል ተብሎ ሲታሰብ ብቻ የሆኑ ወገኖች ጉዳዩን ከፍ አድርገው እንዲሰማ ያደርጉታል። ልክ እንዳሁኑ አይነት ደግሞ የሴቶችን ጥቃት ፖለቲካው የማይሸጥ መስሎ ሲሰማ የያዝናቸውን የፖለቲካ እንቅስቃሴዎች ያደበዝዝብናል ተብሎ ሲታሰብ ለተደፈሩት በወሲብ ጥቃት ባርነት ውስጥ ለገቡት ሴቶች ሳይሆን የኛ ቡድን ተከሰሰብን፣ የኛ ቡድን እንደዚህ ተባለብን በሚል ሂሳብ ፍትህ ተነፍገው የኢትዮጵያ ሴቶች በብዙ መከራ ውስጥ እያለፉ ነው ያሉት። ይሄ እንደ ሀገር በጣም ያሳፍራል። አምነስቲ የመንግስት ወታደሮች እንዲያደረጉ ሲል ልክ ነው ብሎ የሚያስተጋባ ታጋይ በጣም የቸገረን ነገር ውስጥ እኮ ነው ያለነው የኢትዮጵያ ሴቶች። በእውነት ነው የምላችሁ። አምነስቲ መንግስት ላይ ሲያወጣ ትክክለኛ ነው ተብሎ ያንን እንደ ማስረጃ ይዞ በየመድረኩ ደጋፊዎች ሲያደነቁሩ ነው የከረሙት። በተመሳሳይ የመንግስትም ደጋፊዎች የሚባሉት ልክ እንዲህ አይነት ተቋማት ሲያወጡ መረጃ ሲያመጡ መንግስትን በስልታዊ መንገድ ለመጣል ነው ብለው የሚደግፉት ሀጋል ወግነው ብቻ ሴቶች ላይ የደረሰውን ሀገራዊ ድቀት ነውር ለመሸፈን ሲጋጋጡ እናያለን። በነገራችን ላይ ይሄ በጣም አሳፋሪው ነው። ለኦሮሞ ህዝብ ነው የምታገለው የሚል አካል እናትና ልጅን አንድ ካምፕ ውስጥ በቡድን እየተፈራረቁ ሲደፍሩ ማየት መስማት እንደሚያም ምንም ነገር ሊያም አይችልም። ለነጻነት ነው የወጣሁት የሚል አካል በህፃናት ገላ ላይ ሲጫወት ማየት በጣም ያሳፍራል። መንግስትን ማዋረድ ፈልጋለሁ ሲልህ ህፃናትን፣ ሴቶችን ለሴክስ ተጠቀም የምትለው አካል መልሶ ሲደፍርህ ምን አይነት ሁለት ሶስት በደል ነው ሴቶች ላይ እየተፈጸመ ያለው? ምን አይነት መከራ ውስጥ ነው እያለፍን ያለ ነው? ይሄ በከተሞች ውስጥም ቀጥሏል። በነገራችን ላይ አዲስ አበባ ላይ ዝቅተኛ የኑሮ ደረጃ ውስጥ ያሉ
ከ18 ዓመት በታች የሆኑ ሴት ልጆች ወጣትነታቸውን በመጠቀም ለሴክስ ባርነት እየተሸጡ ያለበት ጊዜ ላይ ነው ያለነው። ይሄ ሰሞኑን መጥቶ ሚዲያውን እያጥለቀለቀ ያለው ነገር ዝም ብሎ አይደለም፣ ሞልቶ የገነፈለው ነው። ሴቶችን አስቦ ተከታትሎ ወጥመድ ውስጥ ከቶ ከነሱ ጋር ሴክስ እያደረጉ ቪዲዮ አስቀምጦ እንደገና ቪዲዮውን ቴሌግራም ላይ መቸብቸብ። አንዴ ቃልሽ ቅድስት፣ ይሄ ገበያ ሆኖ የመጣበት ሃይማኖት ሀይ የማይለው፣ ሰብአዊ መብት ተቆርቋሪ ሀይ የማይለው፣ መንግስት ሀይ የማይለው አሳፋሪ ድርጊት ኢትዮጵያውያን ሴቶች ላይ በኢትዮጵያዊ ሰዎች እየተደረገ ነው ያለው። ይሄ በጣም አሳፋሪው ነው። ዛሬ አምኒስቲ ያወጣውን መረጃ ሴቶች ላይ ለምን እንደዚህ ደረሰ ብሎ ከማለት ይልቅ የፖለቲካ መጫወቻ ሆኖ በገለልተኛ ወገን ይጣራ የሚል ፌዝ ስላቅ፣ እኛ አላደረግንም ለምን ተደረገ አይልም፣ እኛ አላደረግንም የኛ ወገን እስካልተከሰሰ ድረስ ምን ቸገረን የሚል የፖለቲካ ቁማር ውስጥ ነው ያለነው። ይሄን ልናወግዝ ይገባል። የምር ዓለም እያየን ነው። እንዲህ አይነት ትግል የለም፣ እንዲህ አይነት ለሰብአዊነት መቆም የለም። ይሄን ሁሉም ኢትዮጵያዊ ሊያወግዘው ይገባል ለማለት ወዳለሁ። ቴንኪዩ ቴዲ፣ ሌላውን በኋላ መለሳለሁ። ቴንኪዩ በጣም ያነሳችው ቁልፍ ነገር ነው፣ ጥያቄ የለውም። ህዝብን ነፃ አወጣለሁ የሚል ታጣቂ ቡድን ሲሆን ገንዘብ ለመሰብሰብና ደርሶ የህዝቡ ተቆርቋሪን ለመምሰል የምታደርጉት እንትን አይጣል ነው። መቼስ ኦሮሞማ ምናምን ስትል ወይ አማራ ትግራይ ምናምን ስትል በልዩ ሁኔታ ህዝቡን፣ በነገራችን ላይ የታጣቂ ቡድኖችን ያህል ብዙ ጊዜ ብለናል፣ የብሔር ፖለቲካ ቁጥር አንድ ለምሳሌ ለኦሮሞ ህዝብ የኦሮሞ ብሔርተኛው ወይም ደግሞ ታጣቂው ቁጥር አንድ ጠላቱ ነው። የቲፒኤልኤፍ ለትግራይ ህዝብ ጠላቱ። አማራ ጋር ስትመጡ በፋኖ ጋር እንደምታዩት፣ ቤንሻንጉል ጋር ስትሄዱ ነፃ አውጪ የሚሉ ሰዎች። ለምን ትክክለኛ ህዝቡን የሚወድ ታጣቂ አንድም ሰው አላግባብ ሞተ ሲባል እኮ መደንገጥ አለበት። ይሄ የምትንሰፈሰፍለት የምታለቅስለት ነፃ ላውጣ የምትለው በየተራራው በየጥሻው የምትወድቅለት እሱ ነፃ ላውጣ ነው የምትለው። አሁን አምነስቲ ያወጣውን ሪፖርት ላንተም እንደዚሁ ውይይቶቻችሁን እየሰማን ነበር፣ ቤት ከፍታችሁ ማለት ነው። ስለተደፈሩት ሴቶች የሚደነግጥ አታዩ፣ በቃ በንግግሮቻችሁ አታዩ። ይሄ ነገር ስላለመደረጉ ወይም ደግሞ እኛን አይወክልም ብሎ ጀስቲፋይ ለማድረግ የሚያደርጉት መጋጋጥ ነው የምታዩት። ኢንስቴድ የመጀመሪያው ነገር እኮ መደንገጥ ነው። ኦኬ መግለጫ ወጥቷል፣ አንድ ነገር ነው። እኛ ሀገር ገለልተኛ አካል ገብቶ የተጣራ ነገር አለ እንደምታውቁት የለም። በነገራችን ላይ የአምነስቲ ኢንተርናሽናል ሪፖርት ለኦነግ ብቻ አይደለም፣ ለመንግስት ለኤንዲኤፍም ጭምር ነው። እዚህ ውስጥ የመንግስት ታጣቂዎችም እንዳሉበት ነው የሚናገረው። ግን አንድ ሴት ልጅ በቀን 5 ጊዜ በአንድ ወታደር ተደፈረች ሲባል ጫካ የገባኸው ስሜትህን ለማርካት ነው ማለት ነው። ከተማ ብትሆን ይሄን ማግኘት አትችልም። ኦንሊ ዲፈረንስ ምንድነው በአንተና በሷ መካከል ያለው? አንተ ጉልበተኛ ነህ፣ ብረት ይዛሃል፣ ወይም ደግሞ ሌላው መስኪኑ ብረት አልያዘም። ስትገላቸውም ስትደፍራቸውም ይሄ እኮ ሊያስደነግጠን ይገባል። በመንግስትም በኩል እንደዚህ አይነት ክሶች መጥቷል። የመንግስት ታጣቂዎችም እንደዚህ ንጹሃን ዜጎችን ሴቶችን ይደፍራሉ የተባለ መረጃ መጥቷል። በዚህ መሀል የተጎዳ ያለው ቅድስት እንዳለችው ግለሰቦች ናቸው፣ ምስኪኖች ናቸው፣ አቅመ ደካሞች ናቸው። እንደ ፖለቲከኛ ግን የትኛውም ታጣቂ ቡድን ደጋፊ ብንሆን ብትሆኑ ማውገዝ ከመጀመሪያ ከማውገዝ ነው የሚጀምረው። መደንገጥ ከዛ ነው መጀመሪያ ያለባችሁ። እሺ ቴንክ ዩ ቅድስታችን። ከቅድስት ቀጥለው የምንሄደው አይ ቲንክ ሁላችሁም ደርሷችኋል። ወደ ይርታቸው ከአንተ ነው የተጀመረው። ወደ ይርታቸው እንሄዳለን። ከዚህ በኋላ ሁለት ዙር ይኖራቸዋል። ይርታቸው አሁን እርግጠኛ አሁን ፕሊስ ኔትወርክ እንዳይበላሽብህ ደቂቃህን በበቂ ሁኔታ ተጠቀም።
ኦኬ 6 ደቂቃ ታንክ ዩ ኤኒዌይ አሁን ቅዱስ ያነሳችሁ ኪቢ ሜን ፖይንቱ ነው። እኛ እናውቃለን ፋኖ ይህን ነገር እየሰራ እንዳለ የብልጽግና ሰራዊት እናውቃለን፣ እየተከታተለም ለዛ ነው እየተማረከ ያለው። አንድ ነገር ግን ምን አለ መሰለ፣ ስለ ሴቶች መደፈር በታሪክም የሚዘከር ነው፣ ሁሉ ነገር የሚያውቀው ነው። በትግራይ ላይ ተፈጽሟል። የኢትዮጵያ መከላከያ ሰራዊት አማራ ክልል ፈጽሟል። አሁንም ኦሮሚያ ክልልም እየፈጸመ ነው ያለው። ነገር ግን የሚቆጨው አማራ ነጥሎ የኦሮሚያ ክልል ያለው አማራ ብቻ ነጥለው ሴቶችን፣ ህፃናት 2 ጊዜ 3 ጊዜ በቀን መድፈራቸው እየተመላለሱ እንደ እንስሳ እየተከታተሉ እንዲህ መፈጸማቸው ምን ያህል ስብዕና የጎደላቸው እንደሆነ ጭካኔያቸውና አረመኔነታቸው በግልጽ ያሳያል። ይህን ካልኩኝ በኋላ ወደ ጽምዶ የምትሉትን ብልጽግና በፋኖ እየተሸነፈ እየተማረከ እጁ እየሰጠ እያየነው ጽምዶ የውሸት ፕሮፓጋንዳ እመኑ የምትሉት ነገር ምናምነው ነገር የለም፣ የተፈጠረ የለም። ቅድም አንድ ወንድሜ ናደው የተናገረው ነገር አለ። በሰነድ ፋኖ ለማንም አይፈራም፣ የተፈጠረ ካለ በሰነድ ያስታውቃል። እንደ ኤርትራ ግን ኤርትራ የተለየች ሀገር ነች፣ ሱዳን የተለየች ሀገር ነች፣ ሶማሌም ሌላ ሀገሮች ሄደን ዲፕሎማሲ መስራት መብታችን ነው። ወያኔ ግን ዋና ጠንሳሹ አርግዞ ህገ መንግስት ቀርጾ አማራ ጨቋይ ነው ገዳይ ነው ብሎ አማራን ርስቱና መሬቱን ህዝቡን ከፋፍሎ ለምሳሌ ወልቃይት ጠገዴ፣ ጠለምት ከጎንደር ክፍለ ሀገር ወስዶ ሌላ ክልል ትግራይ ያስገባ፣ የወሎ መሬቶችም እንደዚያ ያደረገ፣ ኦሮሚያ ያልነበረ ታሪክ ኦሮሚያ የሚባል ክልል ፈጥሮ የአማራ ህዝብ እንደ ባርነት ሁሉ ወደ 20 ሚሊዮን የሚሆን የአማራ ህዝብ የሸጠ ድርጅት ነው። ከሱ ጋር በምንም ተአምር ጽምዶ የሚባል ነገር የለም። ይህ ጽምዶ የሚባለው ኤርትራና ትግራይን ህዝብ ለህዝብ ግንኙነት የተፈጠረው ከዛ የመጣ ቃል ነው። ጽምዶ ማለት አንድነት ማለት ነው። አንድ ሆነ ማለት ነው። አንድ ቢሆን ኑሮ ከፋኖ ጋር ህብረት ቢፈጥር ኑሮ ሰራዊቱ የትግራይ ሰራዊት ገብቶ እኮ ከብልጽግና አማራ ክልል መዋጋት ነበረበት። እና ይህን ጊዜ የሚያጠፉ ፋኖ ደካማ ኃይል የሌለው አስመስለው ለማውራት የሚፈልጉ እዚህ የብልጽግና ተከፋዮችና ካድሬዎች አይሳካም ማለት እፈልጋለሁ። ምንም ስም ማጥፋት ብታረጉም ባትሉም ብልጽግና የአማራ ብልጽግና ራሱ እዛ እያወቀ እያየ ከህዝብ ለመነጠል የሚያደርገው ጥረት ነው። ፋኖ ከህዝብ ነው ምግብ የሚበላው፣ ህዝብ ነው የሚመገበው፣ ህዝብ ነው የሚያድረው። ቤት የለውም፣ ከህዝብ ቤት ነው የሚያድረው፣ ከህዝቡ ጋር ነው የሚኖረው። ስለዚህ ይህን በዚህ መልኩ ስም በማጥፋት ፋኖ እንነጥለዋለን ብላችሁ የምታስቡ ከሆነ አይሳካም። ኦልሬዲ እንኳን መጣችሁ ብሎ በአዳራሽ ሰፊ ቦታ እንኳን ሲጠበው በሜዳ ላይ ስብሰባ እያደረገ ህዝቡን እያስተማረ እየሰበከ ድጋፍ እያገኘ ከህዝብ ነው ያለው። የህዝብ ልጅ ነው እንጂ እናንተ እንደምታወሩት አይደል። ከመከላከያ ይልቅ አሁን ብዙ ቦታዎች በአማራ ክልል ተቆራርጧል። ደቡብ ጎንደር ከወሎ ከባህር ዳር ጋር አይገናኙም፣ መሀል ቆርጠውታል። ከዛ ከወልቃይ ደግሞ በታች በአርማጭሆና በዚህ ጎንደር መሀል አይገናኝም። የፋኖ ኃይል ይዞታል ማለት ነው። ስለዚህ በወሎ በኩልም እንደዛ በጎጃም በኩልም ተቆራርጦ ያለው አማራ ክልል እንደ ከረጢት ቁጭ ያለው ተራራ መስሎ ውስጡን ባዶ እንጂ በሙሉ በስፋት ቀበሌዎቹን በፋኖ ቁጥጥር ነው ያለው። ወረዳዎችም ጎንደር ውስጥ እንኳን ወደ 14 ወረዳዎች በፋኖ ቁጥጥር ነው ያሉት። ስለዚህ በየቦታውም ባህር ዳርም ስጅ ውስጥ ነው ያለች፣ ተከባ ነው ያለች። አብይ አህመድ ቀበሌ 18 የሚባለው አዲስ አበባ በስተጀርባ ያለው ከ4 ኪሎ እዛ ያለው እንቅስቃሴ እንኳን እንዳይገቡ እንዳይወጡ እየተደረጉ ነው ያለው። እዚያ መኪና ያላቸው ሰው መኪና እንዳይከለከል ሀበሻ ሄደን መመልከት ትችላለህ። ከትናንት አዲስ አበባ ራሱ ምን ያህል ስጅ እንዳለች ምን ያህል ስጋት እንዳለ አብይ አህመድ እያየነው ነው። እነሱ ሄደው ከአረብ ጋር ሀግ የተሰጣጠ የተሻሸ ድሮንና ተተኳሽ ሲያመጣ እሱ ጻድቅ ነው፣ እሱ መልአክ ነው፣ እሱ በቃ ለኢትዮጵያ ሕዝብ ለመጨፍጨፍ ምግብ እንዳመጣላ አስመስለው ካድሬዎቹ እናንተም ጭምር ይበላችኋል። የምታሞቁት እሳት እናንተ ጋር እግራችሁ እየደረሰ ነው ያለው። እውነት ከመናገር ይልቅ የኢትዮጵያ ሕዝብ እየዋሻችሁ የምታስቀጥሉት የለም።
አዲስ አበባ ውስጥ ራሱ ዙሪያውን ተከቦ ነው ያለው። እኔ ፋኖ ጋር መሬት ያሉትን እንደምሰራ ማንም ሰው ያውቃል። ስለዚህ ማንም የምፈራው ነገርም የለም። ቅድም ስለ አሜሪካ ስታወራው የነበረ ሌላ ታሪክ ነው ቴዲ። አሜሪካ ኖባዲ ገነ ተቻር አሜሪካ ስፖርት ፋውል ኖባዲ የሚያሸንፋት ነገ ከፈለገች የኢትዮጵያ ጠቅላይ ሚኒስትርም አንገቱ ይዛ የምታወጣ አገር ነች። ስለዚህ አሁን እንደዚህ በጨረር እየተመታች ነው ያለው። እንትን ኢራን ድሮኖች ሽሪንግ እያሉ በጨረር ብቻ እንኳን ጥይት $1 ሳናወጣ ሽሪንግ አደረግናቸው በጨረር ብቻ በሰሩት ቴክኒክ 300 400 ተሰብስበው ሲመጡ ቅርብ ቦታ ሲደርሱ በቃ ጨረር ይልኩላቸዋል። እንደ ዝንብ ወደ ባህሩ ይሰጥማሉ። 40 መርከቦች ተመተዋል። አንዴ ቃል ይርታቸው 40 የጦር መርከብ ተመተዋል በኢራቅ አሁን ባለውን ባንከር ውስጥ ያለውን ራሱ በእንትን እያሉ ቢም22 አፈር ድሜ እያበላችሁ ነው ያለው። በቅርቡ እጃቱበት ምክንያት አብዛኛው አመራሮቹ ተገለዋል። ያሉትን በመሬት ላይ አልሞት ተጋዳይ አረቦቹን እየመቱ ነው ያለው። እንደ ወያኔን ማየው የኢራን አመራር ለምን ወያኔ ትዝል እንደሆነ ወደ ኤርትራ ከባድ መሳሪያ ተኮሰት ያላትን ወደ አማራ ክልልን ተቆጥ ጠላት አበዛች። ሁሉ ተሰብስቦ እንዲጨፈጭፋት አደረገና አረብ በሙሉ በሃይማኖቱም ጋር ድጋፍ አያገኝም የኢራን መንግስት ልል ፈልጋለሁ። ጨርሻለሁ። ታንኪዩ ከነካው አይቀር አንተ ያለበት አሜሪካ አሸነፈች የምትለው ምን ስታደርግ ነው? ምን ያደርጋሉ? አሁን በቀጣይ ኢራን ላይ አሁን ምን አለ መሰለህ ኢራን ላይ መንግስት ይቀይራል ኮምፕሊትሊ በአሜሪካ ስታንዳርድ የሚሆን በአሜሪካ ስታንዳርድ የሚሳተፍ ኦልሬዲ እዚህ የተደራጀ ኃይል አለ። እሱ ወስደው ያስቀምጡታል። ከዛ በኋላ በአገሪቱ ንግድና እንትን በአሜሪካ ስታንዳርድ ለምሳሌ ጃፓን የመጨረሻ ከባድ ስራ ስትሰራ በአውቶቡስ ቦምብ ነው ሲመቷት ከዛ በኋላ ተገዝታ ሽር ጉድ ብላ እነሱ ጋር ጎን እየሰራች ነው ያለችው። በአሁኑ ሰዓት ቴክኖሎጂ አድጋ መሳሪያ እንዳሰራ ተደርጋ the ኢራንም አሜሪካ ይሄ ሁሉ በምን ያለ ጊዜ ይሳካል? ስማ ነገር አሁን ምን አለ መሰለህ የአሜሪካ ወታደር በሁለት ዓመት በስንት ዓመት ይሳካል? ይሄ ሁሉ ምናልባት እሱ ምንም ትንበያ ላደርግ አልችልም። እነሱ አሁን በከባድ መሳሪያ መጥተዋል። ኃይሉ አዳክመውታል። አረቦችም ሁሉ ኩዌት ሁሉ ሌሎችም እንዲተኩሱ ይደረጋል። ከዛ በኋላ ጠላት አፈርሉት። በዚህ ቀን ባያልቅም ይህን ያለውን ስርዓቱን አይቀጥልም። ኦልሬዲ ተመቷል። ስለዚህ ባጭሩ በቃ አሁን አንተ ያልከው ከሆነ በአንድም ዓመት ይሁን በሁለት ዓመት እኔ አንድ ነገር አድርጋለሁ ካልኩኝ መድኃኒዓለም ምስክሬ ነው። ማርያምን አደርጋለሁ። አሁን አንተ ያልከው ከሆነ በህዝብ ፊት ለአንተ እኔ $5000 አስገባልሃለሁ። አንተ ለኔ ምን ታደርጋለህ? ይሄ እኔ ያልኩት አንተ ያልከው ካልሆነ የካናዳ ነው የአሜሪካ ዶላር ወይ ኢትዮጵያ እንዳይሆን እሺ ይርታቸው በጣም ደስ የሚለኝ ሰው ነው። የቤታችን ድምቀት ነው ይርታቸው። ክብራትና ክብራን እሺ ያንተ ይሆናል አይሆንም እስኪ እናየዋለን። ለማንኛውም ቴንክ ዩ ይርታቸው። እሺ